አይታየው ውጪ ደግሞ ሌላ አምላክ የለም። ይሄ አንዱ አምላክ ደግሞ እዛው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት ካልታየ በተዘጋ ብርሃናት ውስጥ የሚኖር ከሆነ የማይሞት ከሆነ ኢየሱስ ሞቷል፣ ታይቷል። እንዴት አምላክ ይሆናል ነው? እንዳውም ቀጠልና ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 ላይ የማጽናናችሁ እኔ ነኝ አለ እግዚአብሔር። እንደ ማን ነው የሚሞተውን የሰውን ልጅ እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ ይላል። የሚሞተውን እንደ ሳርም የሚጠወልገውን አትፍሩ እያለ ነው። ለምንድን ነው እንግዲያውስ ኢየሱስ ከሞተ መጠውለግ ማለት ምንድነው? ስትሞት ራስን ትስታለህ። እንደዛ ከሞተ እንዴት አምላክ ነው እንዴት እንፈራዋለን ብለን እንናገራለን። ለዛ ነው እኮ ኢየሱስ ሲናገር አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው አላት መቅደላዊት ማርያምን። ስለዚህ እኔ አባት አለኝ፣ የኔ አባት የእናንተ አባት ነው፣ የኔ አምላክ የእናንተ አምላክ ነው ብሎ ነው የተናገረው። ኢየሱስ አምላክ ካለው ታዲያ ኢየሱስ ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የምነግራችሁ ሰው ነኝ አለ። ከአምላክ እየሰማው ስንት አምላክ አለ? አንድ አምላክ አለ። የቱ ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛው አንድ አለ፣ እሱም ደማን ጂሰስ ክራይስት አለ። ደማን ሰው ነው አለ ክርስቶስን። ተመልከት፣ ኢየሱስ ምንድነው አለ? ክርስቶስ ሰው ነው አለ። እግዚአብሔር ስንት ነው? አንድ ነው። አያችሁ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ ነው። ምን ማለት ነው መካከለኛ? ከአምላክ እየሰማ ለሰዎች የሚያስተላልፍ ማለት ነው። ለዛ እኮ ነው ይሄ የሁሉ አባት የሆነውን ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አምላክ ብላችሁ እንዳትጠሩ አለ። ማነው አባት ብላችሁ አትጥሩ አለ። አንተ አባት የለም አለ። አንተ አባት የለም አለ። ግን ምን ማለቱ ነው? አባት ማለት ኢን ሴንስ ፈጣሪ ማለት ነው፣ አስገኚ ማለት ነው። አባት ብላችሁ ታዲያ ማን ነው አባታችሁ? በሰማይ ያለው አንዱ ነው አለ። በሰማይ ያለው። ስለዚህ ይሄ አባት ደግሞ የሁሉ አባት ነው። ምን አለ? ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ አለ። ስንት አምላክ? አንድ አምላክ። የኢየሱስም አባት የሁሉ አባት። ለዛ ነው ኢየሱስ እኮ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ አብ ከእኔ ይበልጣልና አብ ከእኔ ይበልጣል አለ። ስለዚህ ከበለጠ ከሁሉ ነው የሚበልጠው። የሰጠኝ አባቴ ከሁሉ ይበልጣል አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል፣ ከኢየሱስም ነው የሚበልጠው። ስለዚህ ኢየሱስ ስለራሱ ሰውነት ነው የተናገረው። ታዲያ ማን ነው አንዱ አምላክ ብለን ካለን መጽሐፉ ይንገረን። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አንዱ አለ። ማን ነው ታዲያ? ቁጥር 6 ላይ ወረደና ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ዘጋው። አብ አለን ዘጋው። አየህ፣ አንድ አምላክ አብ አለ ከአንዱ በቀር። አሁን ኢየሱስ ምን መሆኑን ለማሳየት ነው የፈለከው? አሁን ኢየሱስን ምን ለመሆኑ ነው አሁን ለማሳየት የፈለከው? ኢየሱስ ስልጣን የተሰጠው ሰው፣ አምላክ ያልሆነ ሰው። ተግባባን? ልክ ነብይ ነው፣ ከነቢያት አንዱ ነው። እንደውም መጽሐፉ ይናገራል ነብይ ነው ብሎ መልእክተኛ ነው ብሎ ነው የተናገረው። እሱ ላይ ለመጣልህ ነበር። እንደውም ኢየሱስ ጌታ ነው ይላል መጽሐፉ። እኔ ጌታ ነኝ አላቸው። ጌታ ነው ማለት ምን ማለት ነው? ግን ችግር አለ። አሁን ጌታ ነኝ ሲል ደግሞ ሌላ ችግር አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን አለ? እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። አየው፣ የኢየሱስ ጌትነት በመደረግ የተገኘ ነው። በመደረግ የተገኘ ጌትነት ደግሞ የጸጋ ጌትነት ይባላል። ለምሳሌ እንደማን ካለን ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር በእስራኤል ማን ነው በምን ላይ መሰለ? በግብጽ ምድር ሁሉ ላይ ጌታ አደረገኝ አለ። ዮሴፍ። ዮሴፍም ጌታ ያደረገው እግዚአብሔር ነው። በተመሳሳይ ኢየሱስንም ጌታ ያደረገው እግዚአብሔር ከሆነ እንግዲያውስ ጌትነታቸው የሁለቱም ምንድነው?
የባህሪ ሳይሆን የመሰጠት የጸጋ ጌትነት ነው ማለት ነው። ለዛ ነው ኢየሱስ እኮ ጌትነቱ ብቻ አይደለም የተሰጠው፣ ክርስቶስነቱ ተሰጥቶታል። መድኃኒት ያደረገው ራሱ እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 እና 31 ላይ እግዚአብሔር ሶሪ በጣም አንድ መጽሐፍ እስካሁን ድረስ ይሰማል። እሺ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነት ነው የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠ እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው የሚለው ስለማን ነው? እርሱም ስለ ኢየሱስ ክርስቶስ ላንብብልህ ልንገርህ እሱን ጥቅስ እንዴት እንደሆነ እኮ ድጋሚ ግን ላንብበው። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ። እርሱ የሚለው ስለ ኢየሱስ ነው፣ ስለ ኢየሱስ ነው። ቀጣይ ደግሞ እርሱ ብሎ የሚጀምረው ምንድነው? እርሱ እውነተኛ የዘላለም ሕይወት ነው። ኢየሱስ ሕይወት እንደሆነ ደግሞ ዮሐንስ ወንጌል በብዙ እንዴ ኢየሱስ አብን ነው ላሳይ። ዮሐንስ ወንጌል ላይ ተጽፏል። እኔ ላሳይ። ቆይ መጀመሪያ እግዚአብሔር መጣ ይላል። እሺ የመጣው እግዚአብሔር ሳይሆን የእግዚአብሔር ልጅ ነው። የእግዚአብሔር ልጆች ደግሞ ነቢያት ናቸው። እሺ ምክንያቱም ሐዋርያት ቆይ ነቢያት በአጠቃላይ ትክክል ነህ፣ እስማማለሁ እኮ አሁን ይሄ ጥቅስ አምጥተሃል። እኔ አውቀዋለሁ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 አውቀዋለሁ፣ በደንብ ነው የማውቀው። እና የእግዚአብሔር ልጅ እንደመጣ ነው የሚለው። አሁን ችግሩ የእግዚአብሔር ልጅ ነው የመጣው እንጂ እግዚአብሔር አልመጣም። ምን ማለት ነው? የእግዚአብሔር ልጅ ሲባል ነቢያት በአጠቃላይ የእግዚአብሔር ልጆች ናቸው። ግልጽ ነው። የቱ ጋር ከተባለ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የልዑል ልጆች ናቸው አላቸው፣ ሁሉም። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ማለት ነብይ ነው። አሁን እንምጣ። የመጣው ማን ነው? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን አለ? እግዚአብሔርም እንደ ተስፋው ቃሉ ለእስራኤል መድኃኒት ማንን አመጣ? ኢየሱስን አመጣ አለ። አምጪ እግዚአብሔር ነው። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። ያ አንዱ እግዚአብሔር ደግሞ ኢየሱስን ያመጣው እንጂ እግዚአብሔር ራሱ አልመጣም። እንቀጥል። አሁን ጥቅሱን ላብራራለን። አንድ ጊዜ ቆይ። ማንጋ ነው ድምጽ ያለው? ቤዝ እንትን እያለኝ ነው ነገሩ። ረቢስ ማንጋ ነው? ኧረ አንዳችሁ ቀንሱት። የሆነ እንትን አለ፣ በጣም እየረበሸኝ ነው ጆሮዬን። እኔ ጋር ዘፈን ማንጋ ነው? እናንተ ጋር ነዋ ጋይስ። እሺ ሚዩት ላድርጋቸው በቃ አንድ ጊዜ። ኧረ ላሽ ሚዩት አደረኳቸው። እሺ ይቅርታ። እሺ በኋላ ከፍታለሁ። እሺ ምን ይላል መሰለ? የእግዚአብሔር ልጅ እንደመጣ አለ። አሁን ያመጣው ማን እንደሆነ አይተናል። አንድ እግዚአብሔር እንዳልመጣ አይተናል። ሁለት ስለዚህ እግዚአብሔር ካልመጣ የመጣው እግዚአብሔር ያመጣው ኢየሱስን ነው። እሺ እውነተኛም የሆነውን እናውቅ ዘንድ አለ። ማን ነው እውነተኛ የሆነው? ኢየሱስ ይንገረና። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አየው፣ ብቻህን የሆንክ አንተን የተባለው ማን ነው? እግዚአብሔር አብ ነው። ስለዚህ ለዛ ነው ቀጠለና እውነተኛም የሆነውን እናውቅ ዘንድ አለ። ኢየሱስ እውነተኛ የሆነውን እንዲያውቁ ልቦና ሰጥቷቸዋል። ገብቷል? እውነተኛም የሆነው በሆነው በእርሱ አለን። ዮሐንስ ወንጌል ምን አልከኝ? እንሂድ አንድ ላይ እኩል እያነበብን እንሂድ። አንድ ላይ ልክ ነህ። ቦታውን ንገረኝ። አንድ ላይ እያነበብን እንሂድ። በጣም አሪፍ 17:3 ላይ እሺ 17:3 ላይ ቀጥል አንብብ። እኔም እያነበብኩ እከተልሃለሁ። እውነተኛ አምላክ ብቻህን የሆንክ አንተን አለው። አየው፣ አንድ አለ እውነተኛ አምላክ ብቻውን የሆነ እሱ አንድ በቃ እሱ ነው። ከዛ ኢየሱስ ደግሞ ማን ነው ስንል ራሱ ይንገረን። የላከውንም ኢየሱስ ክርስቶስ አላየው። ኢየሱስ የተላከ ነው። እውነተኛ አምላክ ብቻውን የሆነ ግን አንድ ነው። ግልጽ ነው። ስለዚህ ያ እውነተኛ የሆነ አምላክ የተባለው ደግሞ የማይታይ ነው። እዛ ነው ቅድም እንደነገርኩ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብትሄድ እውነተኛ አምላክ ብቻውን ማን ነው? ብቻውን አምላክ ለሚሆን አለ።
ይኸው ያ ብቻውን አምላክ ለሚሆነ የተባለው የኢየሱስ አምላክ ነው። ከሱ ውጭ ሌላ አምላክ የለም፣ ለማይጠፋው ለማይታየው። አሁን እንቀጥል። እዚህ የመጀመሪያው ጥቅስ ላይ እንምጣ። ስለዚህ የእግዚአብሔር ልጅ እንደመጣ የተባለው የእግዚአብሔር ልጅ የተባለው ክርስቶስ ነው። እግዚአብሔር አመጣው። ስለዚህ እግዚአብሔር አልመጣም። እግዚአብሔር ካልመጣ ያልቅ ነበር ጉዳዩ እዚህ ጋር። እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ ልጅ መሆኑን እያወራህ ነው። ምን አልከኝ? አልሰማሁም። በዚህ እያወራ ነው ልጅ መሆኑን። እሱ ከሌሎቹ ለየት የሚያደርገው ልጅ መሆኑን ነው። ልጅ እያልከው ነው። እሺ ቀጥል። ኢየሱስ ብቻ አይደለም ልጅ ኢየሱስ ብቻ አይደለም፣ ብዙ አሉ። ብቻ አለ ብትለው ይሄ ግን የባህሪ ልጁ ነው። የባህሪ ተካፋይ አይልም። የባህሪ አንድ ጥቅስ የለም የባህሪ ልጅ ነው የሚል አንድ ጥቅስ there is no single verse የባህሪ ልጁ ነው የሚል። እሱን ታሳየኛለህ በኋላ። አሁን ይሄንን ጨርስ አንዴ። ምን አለ? እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠናል። ያ እውነተኛ የተባለው የኢየሱስ አምላክ ነው። እሱ ልቦና ሰጥቷል አለ። ከዛ እውነተኛም በሆነው በእርሱ አለን አለ። ማን ነው በእርሱ? እውነተኛ በሆነው በኩል ማን ያለን ሲባል እርሱም ልጁ ክርስቶስ ነው አለ። አየው፣ እውነተኛ በሆነው በኩል ማን አለ? ክርስቶስ አለ፣ ልጁ ማለት ነው። አሁን እንጨርሰው። እርሱ አለ እርሱ የተባለው እውነተኛ የሆነው የተባለው ነው። ግልጽ ነው። ልጁ አይደለም። እውነተኛ በሆነው በእርሱ አለን ስለተባለ የእውነተኛው ልጅ ማን እንደሆነ አብራራ እንጂ እርሱ የሚለው እውነተኛው የሆነው ወደሚለው ነው የሚመለሰው። ለምን ካልከኝ፣ ምክንያቱም አንድ ጥቅስ ልስጥ። ለምሳሌ አንድ ጥቅስ ልስጥ። እስቲ አንዴ ልስጥና ላሳየህ። አንድ ጊዜ ምን ነበረ 9:5 ላይ ላውጣና ላሳየህ። ኦልራይት አንድ ጊዜ እሺ፣ ላውጣ ጥቅስ። አሁንም ማውጣለን። አንተ ነው የምታነብልኝ። እሺ ማኔ አንተ ነው የምታነብልኝ፣ ምክንያቱም ምክንያት ስላለኝ ትላለህ። ዘጸአት 3 ላይ አውጣ እስቲ። ዘጸአት 3:15 እሺ አውጥቼዋለሁ። እስቲ አንብብልኝ። እሺ እኔ ላንብብልህ። እግዚአብሔርም ደግሞ ሙሴን አለው 3:15 ዘጸአት 3:15 ላይ አወጣው። ልቀጥል? አዎ ቀጥል። እግዚአብሔርም ደግሞ ሙሴን አለው ምን አለው? እሺ ለእስራኤል ልጆች እንዲህ ትላለህ አለው። እንግዲህ እግዚአብሔር እንዲህ ትላለህ እያለው ነው ሙሴ፣ የአባቶቻችሁ አምላክ አለ። ስለዚህ እርሱ እውነተኛ የሆነው የተባለው እውነተኛ አምላክና የዘላለም ሕይወት ነው የሚለው። ራሳችሁን ጠብቁ ይላል። ያ እውነተኛ የሆነው አምላክ እንደዚህ እያለ ነው ያዘው። ጣዖት ማለት ከአንዱ አምላክ ውጭ ማምለክ ማለት ነው። ግልጽ ነው። ስለዚህ ሌላ ጥቅስ ካለ ደግሞ ስጠኝ። ኢየሱስ ሰው መሆኑን ነው የሚናገረው መጽሐፉ። እግዚአብሔር መጣ የሚልም የለም። ቅድም ለነገርኩክ የባህሪውን ላልኩክ ምን ለእንትን ጥቅስ ፈልግልኝ ብለኸኝ ነበር። እሺ በነገር ላይ ፎሎ አድርጌ ያለው እሺ፣ እንዳንጠፋፋ። በጣም ምርጥ ልጅ ነህ። በጣም እኔ አንተም ምርጥ ልጅ ነህ። ፎሎ ካረኩክ ቆይቻለሁ። ፎሎ አድርጌ ያለው ሌላ ጊዜ ተመልሼ ላይቭክ ላይ እመጣለሁ። ዛሬ እንዳጋጣሚ ነው እንደውም የተዋወቅነው። ኢብሮ አይደለ? ኢብራሂም ነው። እሺ ትክክል። እሺ እንደዚህ ይላል ቆላሲያስ ምዕራፍ 1 ቁጥር 13 ላይ እሺ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅር ልጁ መንግስት አፈለሰን። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ነውና ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲሆን በእርሱም በኩል በመስቀሉ
ደም ሰላም አድርጓል፣ በምድርም ወይም በሰማያት ያሉት ሁሉ ለራሱ ፍቃድ እንዲያስታርቅ ፈቅዷል ይላል። ስማ ቆይ ትንሽ ደቂቃ ስማኝ። አሁን ይሄ ስለ ኢየሱስ ነው የሚያወራው። ምንድነው አለ? የማይታየው አምላክ ምሳሌ ነው። ኢቭን ኢየሱስ ማለት ዝም ብሎ አሁን ከሰዎች በኋላ የመጣ ብቻ ሳይሆን እሱ ከፍጥረት በፊት የመጀመሪያ ነው። የፍጥረት በፊት መጀመሪያ ማለት ሰማይና ምድር ከመፈጠሩ በፊት የነበረ ከእግዚአብሔር ጋር የነበረ ማለት ነው። ሰማይና ምድር ከመፈጠሩ በፊት ከእግዚአብሔር ጋር የነበረ እና ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። በኩር ማለት የመጀመሪያ ማለት ነው። ሁሉ በእርሱና ለእርሱ ተፈጥረዋል። በእርሱና ለእርሱ ሌላ ቃል እንደውም ዮሐንስ ላይ ቃል አይደለ? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበርም ይላል። ይህ ማለት ምንድነው? በኩር ያለው ኢየሱስን ነው። ከሱ ጋር ነበር ከእግዚአብሔር ጋር እና ኢየሱስ ዝም ብሎ ከሆነ ጊዜ በኋላ የመጣ ሳይሆን ኢየሱስ ሰማይና ምድርንም ከመምጣቱ በፊት ሰው ልጆችም ከመምጣቱ በፊት የነበረ ነው። ሰማይና ምድርም ከመመስረታቸው በፊት ማለት ነው። ከዛ በኋላ እንደውም ስለ ኢየሱስ ነው የሚያወራው ፓርቱ የምትለው እንደውም ከታች መጀመሪያ ነው፣ ከሙታንም በኩር ነው የሚለው። ከሙታንም በኩር ነው። ከሙታን በኩር ማን ነው? ኢየሱስ ነው። የቤተ ክርስቲያን ራስም አድርጎታል። አየህ ኢየሱስ በኩር ነው። ችግር የለውም እንይወስ። አሁን ቆላሲያስ ምዕራፍ በኩር የሚለው ላይ መጀመሪያ ላውራህና እስቲ ግባ። እስቲ ሮሜ ምዕራፍ 8 ላይ ግባ። እንዴ አንድ ነገር ላሳይ። እሺ ሮሜ ምዕራፍ 8 ቁጥር 29 ላይ ሄድ። 8:29 አንዴ በኩርነቱን እንይስ። እሺ 8:29 ላይ ገብቻለሁ። እሺ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁም መልክ በጣም ጥሩ አስቀድሞ አንዴ በማን መካከል አለ? ልጁ በማን መካከል ነው በኩር የሚሆነው? ወንድሞች መካከል በብዙ ወንድሞች። በጣም ጥሩ። ብዙ ወንድሞቹ ደግሞ ኢየሱስ ሲናገር ወንድሞቼ እህቶቼም እናቴም ብሎ የተናገረው በኢየሱስ ያመኑበትን ነው። ስለዚህ በኩርነቱ አንጻራዊ ነው። እሺ በኩርነቱ ላመኑበት ብቻ ነው፣ አንጻራዊ ነው፣ ከወንድሞቹ ነው። ሁለተኛ ደግሞ እዛ ቆላሲያስ ላይ እሱ የማይታያ ወንድምና እህትነቱ እውነትህን ነው ላመኑበት ነው እንጂ ማንም ሰው የሱ ወንድምና እህት መሆን አይችልም። ልክ ነህ። ይሄ ልክ ነህ። እኔም መስማማ ወይ ሊልካም። ስለዚህ በኩርነቱ በብዙ ወንድሞቹ መካከል በኩር ይሆን ዘንድ ብሎ ነው ያስቀመጠው። አሁን እንቀጥል፣ እንትን ላይ እንቀመጥና እሱ የማይታይ አምላክ ምሳሌ ነው አለ እኮ። በቃ እኛ እኮ ምሳሌ ነው ማለት ኖርማል ነው። እስቲ አንድ ጥቅስ ልስጥ ደግሞ አሁን ላንተ አንድ ጊዜ አንዴ ምንድነው ቪዲዮ አረቆፕ ልካል ያጀማል። አንድ ባንድ ነው የምናየው፣ አንድ ባንድ እንድናይ ፈልጌ ነው። እሺ ገባኝ። አንድ ባንድ ነው ምሳሌ የሚለውን ማየት አለብን። ከዛ ደግሞ ሁሉንም መጀመሪያ የማይታይ አምላክ ምሳሌ ነው አለ አይደለ? ኢየሱስ የማይታይ ኢየሱስ የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? የማይታየው አምላክ ነው። የማይታየው አምላክ ምሳሌ ነው እንጂ የማይታየው አምላክ የእሱ ምሳሌ ነው። በኩር የነበረ ማንም ሰው እግዚአብሔርን ማየት ስለማይችል ኢየሱስ ቆይ የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? ከሁለት አንዱ ነው መምረጥ የምችለው። ምሳሌ እንዴ የማይታየው አምላክ ስጋ ለብሶ የወረደው ኢየሱስ ነው። ምሳሌ ነው ካልክ ምሳሌ ልትል ምሳሌ ነው ማለት ምሳሌ የፈለከው አንተ የፈለከው እሺ ምሳሌ የሚለውን ልግደልልህ። በቃ እሺ ምሳሌ የሚለውን ልግደልልህና እንመጣለን። አንደኛ ቆሮንቶስ ላይ ግባ። እሺ አንደኛ ቆሮንቶስ ላይ እንሂድ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ አይደለኝ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር ስንት? ቁጥር 7 አንደኛ ቆሮንቶስ
ምዕራፍ 11 ቁጥር 7 እሺ ቁጥር 7 እሺ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራስ እሺ ስለዚህ በቃ ምሳሌ ምናምን እንዳትለኝ ከዚህ በኋላ እሺ ስለዚህ አሁን ምን አለ እሱ በእግዚአብሔር የማይታየው አምላክ የማይታየው አምላክ ምሳሌ ነው አለ አሁን ጥያቄው አንተ አንድ ጥቅስ ክፈትልኝና እኔ ይሄኛውን አወራለሁ አንተ አሁን አንደኛ ጢሞቴዎስ ላይ ክፈትልኝ ምዕራፍ 1 ቁጥር 17 እያንዳንዱን ቁጥር እንዳትረሳ የጀመርንበት መነሻ ምን ነበረ አራ አንደኛ ቆላሲያስ ነው አንረሳም ቆላሲያስ ላይ ነው ቆላሲያስ እሺ ለማንኛውም አጋጣሚ ይዘው እሺ አንደኛ ጢሞቴዎስ ስንት 1:17 አንደኛ ጢሞቴዎስ 1:17 እሺ ባይዘው እኔም ውስጤ ስላለ ነው እግዚአብሔር ነገር ቁጭ ብዬ ሰማሁክ እንጂ አገባቢ ለጌም ነበር ውስጤ ግን የእግዚአብሔር ነገር ስላለ ላዳምጠው ብዬ አብሬ ተጠቀም ጌም እኮ እዚህ መጫወት ይችላል እየተጫወተን እኮ ማውራት እየተጫወትን ደስ ይለኛል አባቴ በጣም አመሰግናለሁ እሺ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 እሺ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይሄ ብቻውን አምላክ ይሁን የተባለው አይታይም አይደል ለማይታየው ለዘላለም ለሚኖረው ስለዚህ ከማይታየው አምላክ ውጪ ሌላ አምላክ አለ ኦኬ ኢየሱስና ኦኬ እሺ ቀጥ አልገባኝም ጥያቄ ከሱ ውጪ ሌላ አምላክ ከማይታይ ከዚህ ቀደማውን አንደኛ ጢሞቴዎስ ላይ ካነበብከው ከማይታየው አምላክ ውጪ ሌላ አምላክ አለ ሌላ አምላክ የለም ኢየሱስ ግን ከአብ ጋር አንድ መሆኑን ስለዚህ አውቃችን እሱን እናነባለን አብረን እናነባለን ዮሐንስ ወንጌል ምዕራፍ 10ን አብረን እናነባለን እንደውም ዛሬ ትልቅ ትምህርት ሰጥቼ ነው የምንሄደው እሱ ላይ ስለዚህ ከዚህ ከማይታየው ውጪ ሌላ አምላክ ከሌለ ኢየሱስ ደግሞ የማይታየው አምላክ ምሳሌ እንጂ የማይታየው አምላክ አይደለም የማይታየው አምላክ ምሳሌ የተባለበት ወንድ ልጅ ስለሆነ ወንድ የእግዚአብሔር መልክና ምሳሌ ነው ተግባባን በሌላማ አካሄድ ብትሄድ ምሳሌ ማለት ላይክነስ ነው የእግዚአብሔርን መምሰል አስመልክቶ የእግዚአብሔርን መምሰል ማለት አዲሱን ሰው ልበሱት የተባለው ክርስቶስ ስንት ላይ መሰለ ኤፌሶን ምዕራፍ 4 ቁጥር 24 ላይ አንብለታለሁ ያ ስለ መምሰል ነው የሚናገረው ስለ መምሰል ያ የመምሰል ጉዳይ ነው እሱ ነው ስለዚህ ኢየሱስ የማይታየው አምላክ አይደለም አሁን አንድ ናቸው ብለኛል እስቲ ክፈተው አንድ ናቸው ያልከውን ዮሐንስ ወንጌል 10:24 ክፈተው እስቲ 30 ስለሆነ አብረን እናነበው ምክንያቱም ሰፊ ነገር ነው ይሄ ቆላሲያስ ላይ ገብተህ ብዙ ነገር ነው የምታየው ምዕራፍ 10 ላይ ያለው ምዕራፍ 10 ላይ ነኝ ያለሁት እሺ ቁጥር 30 ነው አሁን አንተ የተነገርከውና አሁን ግን ቁጥር 10 እኔና ባንድ ነን ይላል አይደል ቁጥር 10 ምን ቁጥር 30 ነው እስቲ አዎ ልክ ነው እስቲ ከፍ በልና ቁጥር 4 ላይ እስቲ አብረን እናንብበው ከመቼ ድረስ በጥርጣሬ ትቆያለህ አንተ ክርስቶስ እንደሆንክ ገልጠን ንገረን አሉት ኢየሱስም መለሰላቸው እንዲህ ሲል ንግግራችሁን አታምኑምን እኔ በአባት ስም የማደርግ ኧረ ቆይ እንትን እያልን እንሂዳ እንዲገባን አይደለ እንድንግባባ አይደለ እየተግባባን እንድንሄድ ቀጥታ ማንበብ ብቻ ሳይሆን እያብራራን እንሂድ አይሁድም እሱን ከበውት ማለት ነው እስከ መቼ ድረስ በጥርጣሬ ታቆየናለህ አሉን ለምን የሚጠብቁት መሲህ አለ አይደለ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩ ይላል እስከ መቼ ድረስ ነው በጥርጣሬ የምታቆየን አንተ ክርስቶስ እንደሆንክ ነው ያሉት አንተ አምላክ እንደሆንክ አላሉትም አንተ ክርስቶስ እንደሆንክ ገልጠ ነገረን ክርስቶስ ማለት ደግሞ እንዳልከው የተቀባ ነው አምላክ የሚቀባው የሚሾመው ማለት ነው ቀጠለና ኢየሱስን መለሰላቸው እንዲህ ሲል ልብ አድርግ
ነገርኳችሁ አታምኑምም ማለት ምንድነው? የማያምኑት ክርስቶስነቱን የጠየቁትን እኔ በአባቴ ስም የማደርገው ስለኔ ይመሰክራል። ስለምንነቱ ስለ ክርስቶስነቱ ቀጠለ። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። ምንድነው የማያምኑት? ክርስቶስነቱን። በጎቼ ግን ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝም አለ። ለምን? ክርስቶስ እንደሆነ ስላወቁ። እኔም የዘላለም ሕይወት ሰጣቸዋለሁ አለ። ምንድነው የዘላለም ሕይወት? አሁን እዚህ ጋር እንዴ ኢብራሂም ይኸው ኢየሱስ እኮ የዘላለም ሕይወት ይሰጣል ምን እያልክ ነው ልትለኝ ትችላለህ። አዎ የዘላለም ሕይወት ማለት ቅድም እንደውም ካነበብከው ነው ጋር ይታይ። ቅድም ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ጋር ማለት ነው። እሺ ጀማው እንዴ በማለት ነው መልሱ ጽድት ያለ ነው። አሁን እስቲ እዛ ጋር ለመሄድ አንድ ጊዜ ዮሐንስ ወንጌል ላይ ክፈትልኝ ምዕራፍ 12 እዚህ ላይ እንመለሳለን። የዘላለም ሕይወት የሚለውን 12 ላይ ገባ 12 49 እና 50 12 49 50 ይሄንን ግን አንድ ነን ያለበትን ቦታ ግን ጨርሰ ነው ወደዛ ብንሄድ አሪፍ ነው። እንደገና የዘላለም ሕይወት እንመለሳለን። ወላሂ እዚህ ላይ ነው የምንመለሰው። እዚህ ላይ ነው የምንመለሰው። የትም አንሄድም። ቆላሲያስ ላይ አንተና ያልከኝ እኔና አብ አንድ ነን ብለህ እኮ አመጣኸኝ። አንድ ናቸው ብለህ አመጣኸኝ። ስለዚህ እዚህ ላይ ይሄን ደግሞ ማብራራት አለብና እሺ። ስለዚህ አሁን ምን ይላል መሰለ የዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም ማለት ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። አየው የሚሰጣቸው ትእዛዝ ነው። ያ ትእዛዝ የዘላለም ሕይወት ነው። ለዛ ነው ኢየሱስ ምን አለ? እኔም የዘላለም ሕይወትን ሰጣቸዋለሁ አለ። ተግባባን? ቀጠለና ለዘላለምም አይጠፉም። አሁን በደንብ አዳምጠኝ ከዚህ በኋላ ለዘላለምም አይጠፉም አለ። ዮሐንስ 10 ላይ ነው ያለሁት። ለዘላለምም አይጠፉም። ለምን? ከእጄ ማንም አይነጥቃቸው ማለት እጄ አለ። ለባርክ እጄ ለምንድን ነው ከሱ እጅ የማይነጠቁት? የሰጠኝ አባቴ ከሁሉ ይበልጣል። አየው በዚህ እጅ ውስጥ የማይነጠቁበት ምክንያት የሰጠው አባቱ ከሁሉ ስለሚበልጥ ነው። ምክንያቱ ከአባቴ እጅ ሊነጥቃቸው ማንም የሚችል የለም ማለት። ስለዚህ በዚህ ምክንያት እኔና በአንድ ነን አላቸው። በምን? በጎቹን በመጠበቅ አንድ ነን። ይሄን ነው እያወራ ያለው። ቀጠለና ምክንያቱም እኔ መሲሁ ነኝ ነው የሚላቸው። እሺ አንድ ነን። እሺ ቀጥል። አሁን እሺ እኔ መሲሁ ነኝ። ቅድም የጠየቃችሁ ላይ ቁጥር 24 ላይ ቁጥር 24 ላይ የጠየቃችሁኝ እኔ ራሴ እሱ መሲሁ ነኝ አላቸው። ከዛ ሊወግሩት ድንጋይ አነሱ። ለምን? አንተ ክርስቶስ አይደለም እያሉት ነው። ተግባባን? ከዛ እንደውም አንተን ሰርፕራይዝ የሚያደርግ ጥቅስ አለ፣ ግን እሱም ሰርፕራይዝ አያደርግም። ሌላ ጊዜ እንዳትቸገርበት ነው የምነግርህ። ኢየሱስም ከአባቴ መልካም ስራን አሳየኋችሁ ብዙ ስለ የትኛው ትወግሩኛላችሁ ብሎ መለሰላቸው። ከዛ አይሁድም ስለ መልካም ስራ አንወግርህም አሉት። አሁን ሰርግና ምላሽ የሚባል ነገር አለ። እሺ ለአንተ ደስ ይላል፣ ግን ደስ አይልም። በኋላ ደስ የማይል ነገር ነው። ከዛ ስለ ስድብ አሉት። ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ አሉት። እንዴ ኢብራሂም ያው እኮ አምላክ ነኝ ብሏል እኮ አልክ። እንደዛ ነው ኖ ምንድን ነው? አንተ ሰው ስትሆን ራስን አምላክ ስለማድረግ ማለት ነቢያቶች አምላክ ተብለዋል። አንተ ኖርማል ሰው ስትሆን ለምሳሌ ሙሴ እግዚአብሔር ምን ብሎታል? በእስራኤል ላይ ማነው በፈርዖን ላይ አምላክ አድርጌያለሁ ብሎ ተናግሮት ነበረ። ለዛ ነው ኢየሱስም ሲመለስ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? አማልክት ሁሉም አማልክት እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። ስለዚህ የእግዚአብሔር ቃል የመጣላቸው በአጠቃላይ አምላክ ተብሏል። ስለዚህ እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የቀደሰውን ወደ ዓለም የሚላከውን ትሳደባለህ ለምን ትላላችሁ አለ። ስለዚህ ኢየሱስ የተባለው እኔ የእግዚአብሔር ልጅ ነኝ ያላቸው ግልጽ ነው። ስለዚህ እኔና አብ አንድ ነን የሚለው ነገር ስለ ዓላማ ነው የሚያወራው። ግልጽ ነው አይደል? ስለዚህ ቆላሲያስ ላይ አሁን መመለስ እንችላለን። ቆላሲያስ ላይ ከመመለሳችን በፊት ዮሐንስ ወንጌልን ራሱ ምዕራፍ 1 ጋር እናያይዘው። እሺ እዛው ቆላሲያስና ዮሐንስ ወንጌል ምዕራፍ 1 ታውቀዋለህ፣ ተደጋግሞ የተነገረህም ቃል ነው። ቆላሲያስ ምዕራፍ 1 ቁጥር 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው እሱ ሎጎስ ነበረ፣ ሎጎስም በእግዚአብሔር ዘንድ ነበረ፣ ሎጎስም እግዚአብሔር ነበረ። ግን ሎጎስ ማለት ምን ማለት ነው? ጥያቄው እዛ ጋር እሺ እሱ ጋርና እዛ ጋር ያለው ቆላሲያስ ላይ ያለው ራሱ ቃል አይመሳሰልብህም? አልተመሳሰለም?
ቆላሲያስ ላይ ቅድም ያነበብ ነው አይመሳሰልም። ቆላሲያስ ላይ በእውነት ቆላሲያስ ላይ ያለውና እዛ ላይ ያለው ያ መጀመሪያ ነበረ የተባለው የእግዚአብሔር ቃል ሳይሆን በመጀመሪያ ሎጎስ የተባለው ስለ እቅድ ነው የሚያወራው። ምክንያቱም ሎጎስ እቅድ በሚል አስተምሮ በሚል ይመጣል። ለማን ነው የሚያወራው? ስለ ኢየሱስ አይደለም። ቃል የሚለው ስለ ኢየሱስ ተስፋ ነው የሚያወራው። ስለ ኢየሱስ በተስፋ እንደሚመጣ ሎጎስ የሚለው ቃል ስጋ ለበሰ ማለት ያ በተስፋ ሲነገር የነበረው ሕያው ሆነ ማለት ነው። ይህንን የምትረዳው ሉቃስ ወንጌል ላይ ነው። ሉቃስ ወንጌል ምዕራፍ 1 ላይ እንትና ታስታውስ ሆነ ማርያምን እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ሲላት እንዴት አለች? እኔ ወንድ ሳላይ እንዴት አለች? ከዛ የኤልሳን አመጣላት መልአኩ። ምን አላት? ኤልሳ በዚህ እድሜዋ ልጅን ማግኘት አልቻለችም፣ አቁማለች መውለድ። ግን ደግሞ ለእግዚአብሔር የሚሳነው ነገር የለምና አላት። ከዛ ጌታ ሆይ እንደ ቃል ይሁንልኝ አለች። አየህ፣ ስለዚህ ለእግዚአብሔር የሚሳነው የለም ማለት እግዚአብሔር በቃሉ ይፈጥረዋል ማለት ነው። ያ መጀመሪያ ሲነገርለት የነበረው እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን አመጣ፣ ኢየሱስን ያመጣው። ስለዚህ በተስፋ ቃል ነበረ። ተግባባን? በተስፋ ቃል ይኖር የነበረን እግዚአብሔር ማምጣቱን ነው የሚናገረው እንጂ ማን ነው? ዮሐንስ 1:1 ላይ ያለውም እሱ ነው። በመጀመሪያ እቅድ ነበር፣ ያ እቅድ እግዚአብሔር ዘንድ ነበር። እቅዱ ደግሞ ምን አልከኝ? ዮሐንስ ወንጌል ሙሉ የተጻፈው ማለት ነው ስለ ኢየሱስ አምላክነት የሚናገር ነው። ሙሉ ብታየው ራሱ ስለ ኢየሱስ አምላክነት ያው ለማነጻጸር ይባላል እንጂ ታዲያም ቦታ በእውነት ስለ ኢየሱስ እስኪ ቀጣዩን እሺ አነብልሃለሁ አውጣልሃለሁ። ግን አንተ የቅድሙን የጀመርከውን ላለማስጨረስ ነው መሀል ላይ እንደውም እኔ ላለማቋረጥ ነው እንጂ አንተ ነህ እያወራክ እየፈቀድኩልህ ያለሁት ላለማቋረጥ ነው መሀል ላይ። ግን ቀጥልሽ እያወራክ አሳያለሁ የሚልበትን ቃል አንተ ሐሳብ ብቻ ንገረኝ፣ እኔ ጥቅሱን እነግርሃለሁ። ሐሳቡን ንገረኝ እስቲ፣ ሐሳብ ንገረኝ። እዚህ እንዲህ ብሏል እኮ በለኝ እስቲ። ኢየሱስ ይኸውልህ እኔ ነኝ ማለት የሆነ ቦታ ላይ እንደውም እኔ ነኝ ያለበት ቦታ አለ። እሱና ምዕራፍ 8 ቁጥር 58 ላይ እሱና ብሉይ ኪዳን ያለው ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ እሱና የኛው ልታገናኝ ማለት ነው። እኔ ነኝ ያ ኤጎኤሚ ይላል ግሪክኛው። ምን ይላል መሰለህ? ስህተት ነው። እና ኤጎኤሚ ማለት ስለሱ ማንም ሰው እውነት ለመናገር እስካሁን ድረስ ከተላኩት ነብያት ነብይ ነው ብትልም እስካሁን ድረስ ከተላኩት ሰዎች ማለት ነው ማንም ሰው ደፍሮ እኔ ብርሃን ነኝ፣ እኔ እንጀራ ነኝ፣ እኔ በር ነኝ፣ እኔ ብሎ የተናገረ የለም። ኢቭን መሐመድም ቢሆን እኔ ነኝ ብሎ ራሱን እንደ በደፍሮ የተናገረ ማንም ነው። ኢየሱስ ግን እኔ ነኝ ብሎ ባይብል ላይ እኔ ልስጥ እስቲ አንተ ባይብል ላይ ፈልገ ማለት ነው አንድ እኔ ፍጹም ነኝ ያለ እስቲ አንድ ሰው እስቲ ስጠኝ እስቲ ከኢዮብ ውጪ ከኢዮብ ውጪ እኔ ፍጹም ነኝ ያለ አንድ ጥቅስ ስጡኝ። ገባኝ? ከኢዮብ ውጪ አንድ ሰው እኔ ፍጹም ነኝ ያለ ስጡኝ። አረ ተረጋጉ። እኔ ፍጹም ነኝ እኔ ፍጹም ነኝ ያለ እስቲ መጀመሪያ እሱም ደግሞ አንተ ብዙ ጊዜ ተናግረሃል። አሁን ደግሞ አንተ ደግሞ አዳማጩን እንዴ ማዳመጥ አለብህ። እኔ እኮ እያወራሁ አይደለም ማዘርዬ እያወራሁ አይደለም። ይቅርታ እሺ ማዘርዬ እንትን ነው እሱ ምን አለኝ ምን ጠየቀኝ መሰሎት እንዴ ሼማ ያስዙኝ ማዘርዬ እንዴ እና ያው ምን አለ መሰሎት እሱ ምን አለ መሰሎት እኔ ነኝ ያለ አንድ፣ ሁለተኛ ደግሞ እኔ እንጀራ ነኝ ያለ፣ እኔ እንትን ነኝ ያለ፣ እስቲ ካለ አምጣልኝ አለ። ስለዚህ እኔ ደግሞ በተመሳሳይ ሁኔታ ጠየቅኩት። እኔ ፍጹም ነኝ ያለ ከኢዮብ ውጪ ካመጣህልኝ በቃ ያልቃል ጉዳዩ አልኩት። ስለዚህ እኔ ፍጹም ነኝ ያለ ከኢዮብ ውጪ ይኖራል? እኔ ደግሞ አንድ ቅድም እሱ ባለው ማለት ነው
ማንም ሰው በድፍረት እኔ አምላክ ነኝ ወይም ደግሞ በቀር ያለ ማንም የለም ከመጡት ሐዋርያቶች ወይም ደግሞ ነቢያቶች ጠቅላላ ማለት ነው። ኢየሱስ ግን ምን አለ? ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች እረኛ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎች አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ የገባውም ይወጣልም። እየሰማኸኝ ነው? መሰማሪያም ያገኝ ይህን ጥቅስ እስማማለሁ። ይህን ጥቅስ ግን ችግሩን የአምላክ ነኝ አይልም። አሁን ችግሩ እሱ በሩ ካለ አሁን የምትድንበት ወይም ደግሞ የበሩ የመንግስተ ሰማያት በርም መንገዱ ነው ራሱ መንገዱ መንገድ ነው ማለት ነው። ወዴት ነው የሚያዳርሰው? ወዴት ነው የሚያዳርሰው? ትክክል ነህ። ወዴት ነው ግን የሚያዳርሰው? አሁን ችግሩ እሱ ነው። እኛ መንገዱን ሳይሆን መዳረሻውን ነው የምንፈልገው። አሁን ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነትም መንገድም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ነው ያለው። ስለዚህ ወደ አብ የሚያዳርስ መንገድ ነው። መንገድ ማለት ደግሞ ነቢያቶች ሁሉ መንገዶች ናቸው። ተግባባን? በጊዜያቸው ነቢያቶች ሁሉ ወደ አብ የሚያዳርሱ መንገዶች ናቸው። ስለዚህ እኛ የምንፈልገው መዳረሻውን እዛ ነው እንጂ አሁን መንገዱን አይደለም የምንፈልገው። ስለዚህ ኢየሱስ መንገድ ነው፣ እስማማለሁ። እኔም እስማማለሁ። እኔ እኮ ኢየሱስን ክርስቶስ ነው ብዬ ማመን ሰው እኮ ነኝ። ኢየሱስን ክርስቶስ ነው ብሎ ማያምን ሙስሊም ከእስልምና ይወጣል። ሙስሊም አይደለም ሲጀምር። ኢየሱስን ከድንግልና አልተወለደም ብሎ የሚያምን ከእስልምና ይወጣል። ግልጽ ነው። ኢየሱስን ነብይ አይደለም ብሎ የሚያምን ከእስልምና ይወጣል። ኢየሱስን እናከብረዋለን፣ በጣም ነው የምንወደው። ግን ደግሞ እኔን አምልኩኝ አምላካችሁ ነኝ ብሎ ስላላለን አናመልከው። ዳትስ ኢት። ኢየሱስ አንድ ቦታ አምላክ ስለመሆኑ የተነገረለትም አንድም ጥቅስ የለም። ያንን ነው ቻሌንጅ እያደረግን ያለ ነው። ስለዚህ ምናልባት ሐሳብ ቀደም ኤጎይም የሚለውን ባይሆን ልመልስልህ። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ቅድም ጠቅሰልኝ ነበር። እኔ ነኝ ብሏል ኤጎኤሚ። ግን ችግሩ አሁን እዛ ብሉይ ኪዳን ላይ የተጠቀሰው ኤጎኤሚ ሆኦን የሚል ጥቅስ ነው ያለው። ይሄ አሸር ይሄ ይላል። ተግባባል? ይሄ አሸር ይሄ ማለትና ኤጎኤሚ ማለት ይለያያል። ግልጽ ነው። ኤጎኤሚ ሆኦን ነው። አሁን እሱ ላይ እኔ ነኝ ማለቱ ራሱ ምንድን ነው ነው ጥያቄው። በመጀመሪያ ቁጥር 56 ወደኋላ መመለስ አለብን። ኢየሱስ ምን አላቸው? አብርሃም ምን አላቸው መሰለ? አብርሃም ሳይወለድ እኔ ያለው ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። ምንን ያይ ዘንድ? እኔን አይደለም ያለው፣ ቀኔን ያይ ዘንድ። ስለዚህ አየም ደስም አለው አለ። ምንድን ነው ያየው? ቀኑን። ስለዚህ ኢየሱስን ደብል ስታንዳርድ ነው የምታደርገው እዛው ጋር። ያየው ቀኑን ከሆነ በተስፋ ከሆነ ያየው የተገባለትን ዘፍጥረት 22:18 ላይ ለአብርሃም እግዚአብሔር ቃል ገብቶለት ነበረ። ያንን ቃል ተስፋውን ያየው። ኢየሱስም ምን አለ? አብርሃም ሳይወለድ ነው ያለው አላቸው። በምን? በተስፋ ነው ያለው። ለዛ ነው ብዙዎች ተስፋ ሳይሆን ሊወግሩት ፈለጉ። በሱ ሰዓት ሊወግሩት ለምን ፈለጉ? ደብልስ አብርሃም ያየው ምንድን ነው? አስፈጥላለሁ። በእውነት በጣም ቆንጆ ቃል ነው ያወራው። በእውነት ጀግና ነህ። በእውነት በጣም ቆንጆ። እዚህ ጋር የተቀመጣችሁት ሁላችሁም ይኸው የተናገረው ነገር ልክ ነው። ኢየሱስ ከአብርሃም በፊት ነበር ማለት ከፍጥረታት በፊት ነበረ። ኢየሱስ ማለት አሁን ላይ ስጋ ለበሰ አይደለም። ኢየሱስ ስጋ ሳይለብስም በፊት በክብር ሲመለክ ይኸውላችሁ ክብር ምስጋና ሲቀበል ነበር። መጣ፣ እኛን ሊያድነን ስጋ ለበሰ። የሰው ልጆች እውነታው ግን ይሄ ነው ብቻ። ከዛ አንተን አስጨርሳል። እውነታው የሰው ልጆችን ሁሉ ለማዳን ምክንያቱም የሰው ልጅ ሁሉ ኃጢአትን የሰራ ስለሆነ ከኃጢአት በታች ነን። እኛ ከኃጢአት በታች ነን። ኃጢአት የገዛንን ሁላችንም። ስለዚህ ከኃጢአት በላይ ሆኖ እኛን የሚያድነን ተስፋ የሚሆነን ስለሌለ ኢየሱስ ራሱ ስጋ ለብሶ ሊያድነን መጣ። በመስቀል ላይ ተሰቀለ። ያ ማለት ምን ማለት ነው? ኢየሱስ ከሞት ተነሳ። እሺ ዘፍጥረት ላይ ነው አይደለ ቃል የገባው እግዚአብሔር አይደለም? አንድ ጊዜ ብቻ ልናገርና በእውነት ያንተም ትንቢቱ የት እንደተፈጸመ ነው። ኧረ እኔ ብትሰማኝ አልፈልግም። እኔ ዲስከስ ነው እንድናደርግ የምፈልገው። እኔ ሰበካ ሳይሆን ዲስከሽን ነው። ዲስከስ እንጂ ሰበካማ እኔ አንተን አውጥቼ እኔ አልሰብክም። እንደ ህዝቡን 600 ሰው አለ እኔ ጋር እንትን ነው ማድረግ ያለበት እና ጥቅስ ትላንትናም ኢየሱስ መጽሐፍ ቅዱስ ላይ ኢየሱስ ትላንትናም ዛሬም
እስከ ዘላለም ያው ነው ማለት ምን ማለት ነው? አንድ ጊዜ እንትን ልበለው። ያው ነው ማለት ይሄ ሌላ ቃል ላይ እኔ ነበርኩ ልክ ዘጸአት ላይ እንደተናገረው ማለት ነው፣ ለሙሴ እንደገለጠለት ነው። ኢየሱስ ትላንትናም ዛሬም እስከ ዘላለም ነበር፣ መልበሱ በፊት ነበረ፣ አሁንም አለ፣ ለዘላለም ይኖራል። በቃ ኢየሱስ ዘላለማዊ ነው። ኢንተርኔት ዘላለማዊ ነው ኢየሱስ። እሺ ክብር ለኢየሱስ። እሺ እሺ ልስማው። አዎ እንዴ እናከብረዋለን ኢየሱስን። አሁን ይሄን ሁሉ ያወራውን ዲበንክስ አደረገው ይኸው። እሺ ዘፍጥረት 22 ላይ ግባ። ራሱ አክቲቭ ብሎ ይጂ። እሺ ቀጥል። ዘፍጥረት 22 ላይ 18 ላይ ዘፍጥረት 18 22 18 22 18 ያ 22 18 ልክ ነው። የምድር አህዛብ ሁሉ ብሎ የሚጀምረው ነው። አዎ ትክክል። አንብቦ አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና። በጣም ጥሩ። በቃ አብርሃም አሁን ይሄ ቃል የት ነው ፍጻሜ ያገኘው? ገላትያ ላይ ሂድ፣ ፍጻሜውን እንየው እስቲ። ገላትያ ምዕራፍ 3 ቁጥር 16 እኛ የአብርሃም ዘር ተካፋዮች ነን። እሺ ገላትያ 3:16 እሺ በጣም አሪፍ። አብርሃምና ለዘሩ የተስፋው ቃል ሰርፕራይዙን ይውጣ። አሁን ስለምንድን ነው የሚያወራው? ሰርፕራይዙን ይውጣ። ገላትያ 3:16 አብርሃምን ልክ ነሽ። ለአብርሃምና ለዘሩ የተስፋው ቃል ተናገረ። ስለብዙዎች እንደሚነገር የተስፋ ቃል ነው ያለው። ኢየሱስ በምን ነበር የነበረው? ተስፋ ነው። አየህ ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ አንድ እንደሚናገር ለዘርህ አይልም። ስለ ብዙዎች እንደሚናገር ለዘሮች አይልም። ስለ አንድ እኮ ለዛ እኮ ነው። አንብበው። እሺ ችግር የለውም አንብበው። እሺ ላንብበውና ልቀጥል። 16 ላይ ለአብርሃምና ለዘሩ የተስፋውን ቃል ተናገረ። ስለ ብዙዎች እንደሚናገር ለዘሮቹም አይልም። ስለ አንድ እንደሚናገር ግን ለዘርህም ይላል። እርሱም ክርስቶስ ነው። ለዘርህ እሱም ክርስቶስ ምንድን ነበር የተነገረው? ያኔ የተነገረው የተስፋ ቃል ነው የተነገረው። የተስፋ ጎበዝ። ገላትያ ላይ ሂድ። ማነው ገላትያ ያልኩኝ? ዕብራውያን ላይ ሂድልኝ አንዴ። ዕብራውያን ምዕራፍ 13 ላይ ሂድልኝ። ምዕራፍ 13 እሺ ዕብራውያን እሺ ይቅርታ ምዕራፍ 11 ማለት ነው። እሺ በጣም ይቅርታ። ምዕራፍ 11 ላይ ነው 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። ምንድን ነበር የተሰጣቸው? የተስፋ ቃል ነው። አየህ፣ እነዚህ ሁሉ ግን አላገኙትም፣ ሳያገኙ ሞቱ። ከሩቅ ሆነው አይተው ነው የተሳለሙት። አየህ፣ ስለዚህ የነበረው ኢየሱስ በተስፋ ነው። ለዛ ነው አብርሃምን እኮ አሁን ይኸውልህ ልመለስና ዮሐንስ ወንጌል 8:58 ላይ 8:56 ላይ ምን አለና ተናገረ መሰለ? ሲናገር አብርሃም ቀኔን ያይ ዘንድ ሐሴት አደረጋል። ቀኑን ያይ ዘንድ የተባለው ኢየሱስ መሲህ ሆኖ የሚላክበት ቀን፣ ኢየሱስ መሲህ ሆኖ የሚላክበትን ቀን አየ። ማየትን ሐሴት አደረገ። ግን አየም ደስም አለው። እንዴት ነው? አይቷል እንዴ? በዚህ አይኑ አይቷል? ኖ አላየም። ያየው በምንድን ነው? በተስፋ ነው ያየው። ለዛ ነው ኢየሱስ ምን አላቸው? እነዛ አልገባቸውም። አይሁዳውያን ሲጀምር ብዙ ጊዜ ምሳሌው አይገባቸውም። አንተ 50 ዓመት ያልሞላ እንዴት አብርሃምን አይቻለሁ ትላለህ አሉት። እንዴት አብርሃም ሳይወለድ እኔ አለሁ አላቸው። ተግባባን? በምንድን ነው ያለው ብለን ስንል ቅድም እንዳየነው በተስፋ ነው የነበረው። ተስፋ ነው የነበረው። ግን ኢየሱስ
ምናልባት የምታውቀው ከሆነ ጥቅሱን አላውቅም። ዓለም ሳይፈጠር አንተ ዘንድ በነበረኝ ክብር ይላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር አንተ ዘንድ በነበረኝ ክብር። አዎ ስለዚህ ያ ኢየሱስን ኦፍ ኮርስ ኢየሱስን ዓለም ሳይፈጠር ነው ያከበረው፣ አሁን ሳይሆን ያኔ ልክ ማን ላይ እንዳለው ኤፌሶ ምዕራፍ 1 ቁጥር 4 ላይ እንዳለው ዓለም ሳይፈጠር በፊቱ ቅዱሳን እንሆን ዘንድ መጀመሪያ አስቀድሞ በክርስቶስ መረጠን አለ። ያኔ ተመርጠናል። አሃ ያኔ ተመረጠ ማለት ሰው ያኔ ነበር ማለት ነው እንዴ? ኖ ምንድነው? ዓለም ሳይፈጠር በእግዚአብሔር እቅድ ውስጥ ነበር ነው ያ ነገር። ግልጽ ነው። ኢየሱስም ዓለም ሳይፈጠር በክብሩ ነበረ፣ ክብር ነበረው፣ አምላክ አክብሮታል። ያ ማለት ዓለም ሳይፈጠር ኢየሱስ ሕያው ነበር። ኦፍ ኮርስ there is no single verse in the Bible, in the entire Bible ኢየሱስ ራሱ ህልውና ነበረው የሚል አንድም ጥቅስ የለም። ቁም ነገር ነው ማለት። ስለዚህ ኢየሱስ አሁንም ሌላ ጥቅስ መጥቀስ ትችላለህ፣ አዳምጣለሁ፣ ከዛ በኋላ እነግርሃለሁ። ቀጥል። ሐሳቡን ከነገርከኝ እኔ እነግርሃለሁ ጥቅሱን፣ ችግር የለውም። ኦኬ ሐሳቡን ከነገር በጣም አሪፍ። አንተ ቀና ሰው ነው። ሐሳቡን ከነገርከኝ አያሳስብም። እሺ ልክ ነው። ይኸውልህ ኢየሱስ አሁን ዝም ብሎ ተስፋ እንጂ እውቀት አልነበረውም በሰዓቱ። የሆነ በቃ ሁሉን ነገር አያይም ነበር ነው እያልከኝ ያለው እንጂ ዝም ተስፋ ነው እንጂ አልነበረም ነው የምትለው። አሃ ያ ካለ መረጃ ማምጣት ነው፣ ግድ የለም። እናቴ አሁን እየከለከልኳት ነው ከቀደም ጀምሮ። እናቴ እንድታወራ ልፍቀድላት። እሺ እናትህን እኔ መጫን አልችልም። አንተን ከሆነ እየተጫኑ ያው ያዳምጡኛል። እንዲያዳምጡኝ አንተ መሀል መግባት አለብህ። እኔ እናትህን መጫን አለው ግን እሷም ውስጥ ያለው እንግዲህ ያው ይቆሳቆሳል። የእግዚአብሔር ነገር ውስጥ ያለው ሰው ኦፍኮርስ ችግር የለውም። ያውሩና እኔ ግን ጥያቄ ከመጠየቅ ወደኋላ አልልም። ያውሩ፣ አከብራቸዋለሁ፣ ወዳቸዋለሁ፣ ግን ያው መጠየቅ አይቀርም። እሷ የምትለው ከዛ በፊትም ያው ኢየሱስ ተስፋውን ቃል የጠበቀ ነብይ ነበረ። አሰናብተኝ ያለበት ፓርት ላይ የሆነ ያው በቃ አይኔ አይታለችና አሰናብተኝ ኢየሱስን ማለት ነው። ሕፃኑ ነው የታየበት ፓርት አለ። ችግር የለውም። ኢየሱስ ብዙ ተአምራቶችን ያደርጋል። ኢየሱስ ይሄ ብቻ ሳይሆን በውሃ ላይ ሄዷል፣ በጣም ሰዎችን አስነስቷል። ችግሩ አሁን ይሄ ሁሉ ነገር በአንድ ጥቅስ ነው የሚዘጋው። እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። ይህንን ደግሞ አንተም ማድረግ ትችላለህ። ያው ዮሐንስ ወንጌል ምዕራፍ 12 ምዕራፍ 14 ቁጥር 12 ላይ ገብተህ ብታየው እኔ የማደርገውን እኔ ከማደርገውን በላይ ማንም ሊያደርግ ይችላል አለ። ስለዚህ የሚጠበቅብህ በአንዱ አምላክ ማንም አይደለም። ማንም ሰው በኢየሱስ ክርስቶስ ካላመነ ሙታንን ማስነሳት ማንም ሰው ያመነ ብቻ ትክክል ነህ። ያመነ ምንድነው ብሎ የሚያምነው የሚለውን ደግሞ ልስጥ። አንደኛ ዮሐንስ መልእክት ብሎ ያመነ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ እስቲ አንብቡ። አንደኛ ዮሐንስ መልእክት ላይ አለው ዮሐንስ መልእክት ቁጥር ስንት ነው ያልከው? ቁጥር 1 ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። በቃ ስለዚህ እኔ ክርስቶስ ነው ብዬ አምናለሁ ኢየሱስን። እኔ አሁን ክርስቶስ ነው ብዬ አምናለሁ፣ አንተም ክርስቶስ ነው ብለህ ታምናለህ። አሁን ችግሩ አምላክ ነው ብሎ የሚያምን አይደለም ያለው። ኢየሱስን ክርስቶስ ነው ብሎ የሚያምን ከእግዚአብሔር ተወልዷል አለ። በቃ ስለዚህ ክርስቶስ ነው ብለህ ካመንክ በኢየሱስ ምንድነው አንተ ኦልሬዲ በቃ አንተ አማኝ ነህ። ስለዚህ ኢየሱስ ካደረገው በላይም ልታደርግ ትችላለህ ነው የሚለው ኢየሱስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ከዚህም የበለጠ ያደርጋል አለ። መስፈርቱ ያኑ ነው የምልህ።
ተአምራት መስራት ምናምን። ሙሴም ተአምር ሰርቷል። ሙሴ እኮ ብረት በትር እኮ ነው እንደዚህ አይነት በትር ወርውሮ እኮ ነው እባብ ያደረገው። ኤልሳ እኮ ሕፃን ልጅ እኮ የሞተ ሕፃን ልጅ እኮ አስነስቷል። ተአምራት አምላክ ነው የሚሰጠው። ምክንያቱም ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር ሲናገር ማነው መጽሐፉ ሲናገር ምን ይላል? ተመልከት ምን እንደሚል ቁጥር 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር። ኖ ሰው ነበር ነው የሚለው መጽሐፉ። ሰው ይኸው ኢየሱስ ሰው ነው። ማን የላከው? እግዚአብሔር ነው የላከው። መጽሐፉ እንደዛ ነው የሚለው። ስለዚህ አሁንም አሁን ደግሞ ሌላ ሀሳቡ ላንሳልክ። እንደው ዮሐንስ እንትን የዳንኤል ላይ ራእይ ሲመለከት የሰው ልጅ የሚመስለውን አየው ይላል እንትን ካልክ እና እዛ ላይ ካየ በኋላ እሺ ሰርፕራይዝ ላድርግ። እስቲ አንብቦ ከ31 ጀምረን አንብቦ ዮሐንስ ወንጌል ላይ ደግሞ የሰው ልጅ ደግሞ አይተዋል። ዮሐንስ ወንጌል ላይ አልኩ። ዮሐንስ ራእይ ላይ የመጨረሻው ላይ ኢየሱስን እንዳየው ማለት ነው። ካየኸው ኢየሱስ ከመወለዱ በፊት ኢየሱስ ከመምጣቱ በፊት ነው ዳንኤል የነበረው። የሰው ልጅ የሚመስለውን አየው አለ። ያ የሰው ልጅ ማን ነው? የሰው ልጅ ማን ነው? እንደገና ራእይ ላይ ኢየሱስን ከታየ ኢየሱስ አያህ ከመወለዱን በፊት ምድር ላይ ከመምጣቱን በፊት በእንደዛ አይነት ነበር የነበረው። ሰው ገባ እንዴ? የሚሰማ ሰው ጓደኛዬ ነው፣ ችግር የለም ጓደኛዬ ነው። እና ይኸውልህ ራእይ ላይ ሰርፕራይዝ ላድርግህ። ለነቢዩ መሐመድ ነው ብዬ ራስን ባሳመመውስ እያሱ ልስጥ በኢየሱስ ወግቼዋለሁ። እሺ እናም ብቦስ ዳንኤል ላይ ግባ። ዳንኤል 2 ላይ ግባ። ላይ ዛሬ የማታውቀውን ብዙ ነገር አስተምረኝ ነው የምትሄደው። ይሄንን እያሳየው ነው ማስተምረው። እሺ አንድ ጊዜ እሺ ወግቼዋለሁ። አንቲ ክራይስት መንፈስ ወግቼዋለሁ። እሺ እንቀጥል። እሺ ዳንኤል 2 ላይ ገባ። ይምሩ ሰላም አለይኩም። የት ሄዳችሁ? እሺ ዳንኤል 2 ላይ ገባ። ዳንኤል ምዕራፍ 2 እሺ ቁጥር 32 ጀምር። አሁን በደንብ እያነበብን እንሄዳለን። እሺ አደራ በደንብ ይኸውልህ፣ የሚናገረው ስለዚህ ሐውልት ነው የሚናገረው። እሺ ስለዚህ ሐውልት ነው የሚናገረው ባይብሉ። ይህንን ሐውልት ነው ህልም አይቷል እና ያ ህልም ነው ፍቺ የሚናገርለት። እሺ አሁን በደንብ ነው። እሺ ምን ይላል? አንተ ንጉሥ ሆይ አለ። ልክ ነው። ቀጥል። እሺ አንድ ጊዜ እሺ ቀጥል። እሺ ላቁም ወይስ ማዘር አቁም ካለች እንግዲህ ማቆም ነው። ላቁም ወይስ ልቀጥል? ወይ ማዘር በሌሉበት ሌላ ጊዜ መምጣት ትችላለህ ከደበራቸው እሳቸው። አይደለም ለማመድ ያልከውን ብቻ አስረዳኝና እንሄዳለን። ቆይ እሱን ላስረዳ እኮ ነው። እሺ አስረዳ። እሺ ግርቡኝ ነው። ይሄ ግን የመጨረሻ ውይይታችን። ከዛ በኋላ ግን ሌላ ጊዜ እንገናኛለን። እሺ ይሄ አየ ማኔ። እሺ ምን አለ መሰለህ፣ በደንብ አዳምጠኝ። በጣም ማዳመጥ ይፈልጋል፣ አብረን ማንበብ ይፈልጋል። ከቁጥር 32 ነው የምንጀምረው። እሺ 31 ማለት 31 ይቅርታ። አንተ ንጉሥ ሆይ አግኝተዋል ቦታው። ልቀጥል? አዎ ቀጥል። ታላቅ ምስል አየ። ይህም ምስል ታላቅ ብልጭልጭታው የበዛ ነበር አለ። በጣም ጥሩ። ከዛ በኋላ በፊትህም ቆሞ ነበረ፣ መልኩም ግሩም ነበር አለ። አሁን ምን እንደሆነ ሊያሳየን ነው። ምስሉን ልናይ ነው። የዚህም ምስል ራስ ጥቁር ወርቅ ነው አለ። ያዝልኝ።
ጥቁር ወርቅ ነው። እሺ ያዝ። ከዛ በኋላ ደረቱና ክንዶቹም ብር ተመልከት። ደረቱና ክንዶቹ ምን ነበረ? ብር ነበር ደረቱና ክንዶቹ። እሺ ከዛ በኋላ ሆዱና ወገቡም ናስ ነበር አለ። ሆዱና ወገቡ ናስ ነበረ። ከዛ በኋላ ጭኖቹም ብረት ነበረ። ጭኖቹ ይሄ ጭኑ ማለት ነው። ይሄ ጭኑ ምን ነበረ? ብረት ነበረ። አሁን ደግሞ ምን አለ? የታለ ጭኖቹ? እግሮቹም እኩሉ ብረት እኩሉ ሸክላ ነበር አለ። እግሮቹ እኩሉ ብረት እኩሉ ሸክላ ነበረ። ቀጠለ። የምስሉም አቤት እናያለን። አብሽር ዳንኤል እኮ ነን። እግሮቹም ከዛ በኋላ ምን አለ መሰለ? እጅም ሳይነካው ድንጋዩ ከተራራ ላይ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየህ አለ። ልክ እንደዚህ ከተራራ ድንጋይ ወርዶ እግሩን ሲፈጭ አየህ አለ። ህልም ነው፣ የታየ ህልም ነው። እሺ ከዛ በኋላ ምን አለ? ቀጠለና የዚያን ጊዜ ብረቱና ሸክላው ነሐሱም ብሩም ወርቁም በአንድነት ተፈጩ አለ። ሁሉም አንድ ላይ ወደቀ። ምክንያቱም እግሩ ሲመታ ማለት ነው። ከዛ በኋላ በደንብ አዳምጠኝ። በመከረም ጊዜ በአውድማው ላይ እንዳለ እብቅ ሆነ። ነፍሱም ወሰደ ንፋሱም ወሰደው። ቦታውም አልታወቀም። ምስሉም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ አለ። ታላቅ ተራራ ይሄ ድንጋዩ ማለት ነው። አሁን ንጉሱ ህልሙን ሊናገር ነው። ህልሙም ይሄ ነው አለ ዳንኤል። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ቀጠለ። አንተ ንጉስ ሆይ፣ ከዚህ በኋላ ፍቺ ነው። አንተ ንጉስ ሆይ የሰማይ አምላክ መንግስትና ኃይል ብረትና ብርታትና ክብር የሰጠ የነገስታት ንጉስ አንተ ነህ አለው። ናቡከደነጾር ነው። እሺ የባቢሎን ንጉስ የሆነው። ከዛ በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችን በእጅ አሳልፎ ሰጥተዋል፣ ለሁሉም ገዢ አድርጎሃል አለው። አንተ ወርቁ ራስ ነህ አለው። አንተ ምንድን አለው? ተመልከት እዚህ ጋር ወርቁ ራስ ነህ አለው። ስለዚህ ወርቁ ራስ የተባለው የባቢሎን ንጉስ ነው። እሺ አሁን ህልሙ ፍቺውን እየነገረው ነው። ከሐውልቱ ከነገረው አንተ ወርቁ ራስ ነህ አለው። ማንን? የባቢሎኑ ንጉስ ናቡከደነጾርን ማለት ነው። ከአንተም በኋላ ከአንተ የሚያንስ ሌላ መንግስት ይነሳል አለው። ሁለተኛው መንግስት ማን ነው? ተመልከት። ሁለተኛው መንግስት እዛው ምዕራፍ 8 ቁጥር 20 ላይ ባየኸውም በአውራው በግ ላይ የነበሩ ሁለት ቀንዶች እነሱ የሜዶና የፋርስ ነገስታት ናቸው አለ። ስለዚህ ሁለተኛው የሚነሳው ሜዶ ፐርሺያ ወይ ደግሞ የሜዶ እና የፋርስ ንጉስ ነው አለ። ሁለተኛው የመጀመሪያው ባቢሎን ነው አለ። ሁለተኛው የነሐሱ ማን ነው? ሜዶ ፐርሺያ ንጉስ ነው ተባለ። ቀጠለ። በደንብ እየገባ አዳምጠኝ። በደንብ ማዳመጥ ይፈልጋል። ያዳመጥከኝ ነው? ከኔ ጋር ነህ? አዎ በጣም ጥሩ። ከዛ በኋላ የቱ ጋር ነኝ? እሺ ያው እዚህ ጋር ነኝ። ከዛ ሌላ ሶስተኛ መንግስት ይነሳል አለ። ሶስተኛው መንግስት ደግሞ ማን ነው? ይሄው ተመልከት። ሶስተኛው መንግስት እዛው ዳንኤል 8 ላይ የግሪክ መንግስት ተብሎ ተጠቅሷል። ሶስተኛው የግሪክ መንግስት ነው። ይሄ የዚህ እግሩ ላይ እዚህ ጋር ያለው ማለት ነው። ይሄ የግሪክ መንግስት ነው። የገዛበትንም ጊዜ ማየት ትችላለህ። ከመሐመድ ጋር ልታገናኝበት የፈለክበት እንትን ላሳየህ ነው። ግድ የለም ጠብቁኝ። ግድ የለም ላንብብና ጠብቁኝ። እዚች ድረስ ነው ማነበው። እሺ ከዛ በኋላ ምን አለ መሰለ? አራተኛውን መንግስት አለ ሁሉን እንደሚገዛ አራተኛው መንግስት የተባለው የሮም መንግስት ነው። እሺ የሮም መንግስት ነው። የሮም መንግስት ለመሆኑ ማስረጃ ኮሜንታሪዎች ማየት ትችላለህ። ቸርች ፋዘርስን ማየት ትችላለህ። እና ኢራኒየስ ምን ብለዋል? የሮም ኢምፓየር ነው ብለው አስቀምጧል። ሌሎቹንም እና ሂፖንም ማየት ትችላለህ። ስለዚህ አሁን ምንድነው ከአንተ በኋላ የሚነሳ ሌላ የታለ? እዚህ ጋር ኦኬ። የታለ? አራተኛው መንግስት ሁሉ እንደሚገዛ እንደሚቀጠቅጥ እንደሚያደቅም ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት
ይቀጠቅጥማል፣ ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉ ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግስት ሆኗል አለ። የተከፋፈለ መንግስት ማለት ሮም ለሁለት ተከፍላ ነበረ፣ ኢስትና ዌስት በመባል ማለት ነው። ተግባባን? የሮም መንግስት ነው ይሄ እግሩና የተባለው ሶ ኢስትና ዌስት ተብሎ ተከፍሎ ነበረ። በደንብ አዳምጠኝ። ምክንያቱም አንዱ ደካማ አንዱ ያው ምን አለ የእግሮቹም ጣቶቹም እኩሉ ብረት እኩሉ ሸክላ እንደነበረ እንዲሁ መንግስቱ እኩሉ ብረት እኩሉ ደካማ እኩሉ ብርቱ እኩሉ ደካማ ይሆናል። አሁን እዚህ ጋር በደንብ አዳምጠኝ። በቃ ያው ወደ ዋናው መጣውለ። በዚያም ነገስታት ዘመን አለ በዛ በሮም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያሰሳል አለ። ሌላ መንግስት ይነሳል። እግዚአብሔር የሚያሰሳው አምላክ የሚያሰሳው አንድ መንግስት አለ። ለሌላ ህዝብም የማይሰጥ መንግስት ይሆናል አለ። ከዛ እነዚያም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች አለ። የዛን ጊዜ ያ መንግስት ማን ነው? ድንጋዩ ይሄ ድንጋዩ ነው። እጅግ እጅ ሳይነካው ከተራራ ተፈንቅሎ ብረቱና ናሱን ሸክላውንም ብሩንም ወርቁንም ሲፈጨው አየህ የተባለው ይሄ ድንጋይ ነው፣ የፈጨው ድንጋይ ማለት ነው። ስለዚህ አሁን ጥያቄው አንድ ነገር አለ። በደንብ ተመልከት። የክራይስት ኪንግደም አለ። በደንብ አዳምጠኝ። የክራይስት ኪንግደም አለ፣ የኢየሱስ ኪንግደም። ከዛ በኋላ በ395 ኤዲ ላይ ዲቪዥን ኦፍ ሮም የሮም መንግስት ለሁለት የተከፈለበት ቅድም እንዳለው እኩሉ ሸክላ እኩሉም ብረት እንዳለው ይሄ በ395 ኤዲ ላይ ነው የተከሰተው። አሁን ከዚህ በኋላ የሚመጣ አንድ መንግስት አለ። ተራራው ድንጋዩ ከተራራው ላይ እጅ ሳይነካው ተፈንቅሎ የሮምን መንግስት ይመተዋል። የሮም መንግስት በማን የተመታው ነው ጥያቄው። በሂስትሪ ስናየው ፎል ኦፍ ሮም የተከሰተው መቼ ነው ብለን ስንል ያው ብሪታኒካ ላይ ፎል ኦፍ ኮንስታንቲኖፕል ማለት ቱርክ ነች። አሁን ታውቃታለህ። በሜይ 29 1453 ላይ ተግባባን። ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን ሙሐመድ ሰከንድ ባይ ኦቶማን ኢምፓየር ነው። ስለዚህ እነዚህ ኦቶማን ኢምፓየሮች ምን አደረጉ? በ1453 ሮምን አጠፏት። ተግባባን። ሮምን ምን አደረጓት? አጠፏት ማለት ነው። ሮምን ያጠፋው ደግሞ የማን ኪንግደም ነው? ኦቶማን ኢምፓየር በ622 ሲኢ ላይ እያዳመጥከኝ ነው። ሮምን ያጠፋት ኪንግደም የተነሳው በ622 ሲኢ ላይ ኢስላሚክ ኪንግደም ነው። ያ ኢስላሚክ ኪንግደም ነው መጥቶ ሮምን ያጠፋት። ኢየሱስ ነው እንዳትል፣ ኢየሱስን ራሱ ፎልስ ፕሮፌሲ ያደርግብናል። ለምን? ሮሞች ናቸው ኢየሱስን የሰቀሉት። ተግባባን። ኢየሱስን ቦታ አለ መንግስቱ ግን በትክክል እሱን እመጣላለሁ። እሱን ዘላለም የሚለውን እመጣላለሁ። ጀግና ጥያቄ ነህ፣ ጀግና ጥያቄ። አሁን የገዙትን ግዛቱን ተመልከት። እነዚህ የገዙትን አሁን ዘላለም የሚለውን ላሳይ። ዘላለም ማለት ይኸው ትንቢተ ኢሳይያስ ላይ ምዕራፍ 25 ላሳይ ነው። ትንቢተ ኢሳይያስ ምዕራፍ 25 ቁጥር ኤርሚያስ ምዕራፍ 25 ቁጥር 9 ላይ እግዚአብሔር ፈጽሞ አጠፋቸዋለሁ ለመደነቂያና ለማፏጫም ለዘላለም ባድማ አደርጋቸዋለሁ አለ። ለዘላለም አለ። ወዲያውኑ ደግሞ ተመለሰላቸውና እዛው ምዕራፍ 29 ላይ ቁጥር 10 ላይ እግዚአብሔርም እንዲህ ይላል 70 ዓመት በባቢሎን ተፈጸመ አለ። አየው፣ ዘላለም ያለው 70 ዓመት ነው። እዚህ ጋር ሌሎችንም ጥቅሶች ማምጣት ይችላሉ። ብዙ ጥቅሶች አሉ። ለምሳሌ አንድ ጥቅስ ልስጥ። ቆይ አንድ ጽድት ያለ ጥቅስ ልስጥ። ቆይ አንድ ጸዳ ያለ ጥቅስ ልስጥ። ያአላህ ዳንኤል ላይ ያነበበው ማለት ነው። ራእይ ላይ ኢየሱስ ክርስቶስ እንዳለ አዲቃኒ አሁን እንዲህ ብንከራከር እናትና ልጅ እሱን ቀደም ኢየሱስ ነው እናትሉ እናትዬ ኢየሱስ ነው እንዳንል ሮሞች ራሱ ኢየሱስን አጠፉታ። ሮሞች ራሱ እኮ ኢየሱስን አጠፉት። እሺ በጣም አሪፍ መንግስት በጣም አሪፍ። አንተ በጣም ጀግና። አንተ መንግስቱ ዘላለም ለምትጸናናት አይደለ? መንግስት ደግሞ ምን አለው? ንጉስ አለው፣ ገዢ አለው አይደለ? የሚቀያየር ገዢ አይደለ? ገባኝ። መንግስት ምን መሰለ? መንግስቱ ለዘላለም ነው ማለት
ለምሳሌ ቆይ እሺ አንድ አላውጣል በቃ ላሳየ ለምን እኔ እኮ ገብቷል ብዬ ነበር እኮ ላሳየ ዘላለም ማለት ምን እንደሆነ ላሳየ አንድ ጊዜ መንግስቱ ለዘላለም ነው የሚለው ምንም እንደማያስኬድ ላሳየ አንድ ጊዜ ቆይ ላሳየ አንዴ ጠብቀኝ እያወጣው ነው ፋይል ስለሆነ ከፋይል ላይ አውጥቼ ነው ማሳየ ራይት አንድ ጊዜ እቺን ብቻ ላሳያችሁ ከዛ ችግር የለውም አብሽሩ እንጂ አሁን እሱ ዞሮ ማህሙድ ነው ነገሮች ላይ የናስ ደጆች ወይም ደግሞ እግር የሚለው ኢየሱስ ክርስቶስ ላይ እንደሚናገር እሺ ላሳያችሁ ላሳየህ አንድ ጊዜ እሺ አንድ ጊዜ እሺ ምን አለ መሰለህ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እድሜህም በተፈጸመ ጊዜ ከአባቶችህ ጋር ባንቀላፋህ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላም አስነሳለሁ። ይሄ የተባለው ለሰለሞን ነው። ተግባባን። መንግስቱም አጸናለሁ አለ። እርሱም ለስሜ ቤት ይሰራል፣ የመንግስቱም ዙፋን ለዘላለም ይጸናል። እና ሙሴ ለዘላለም ጸንቷል እንዴ? መንግስቱ ማን ነው? ይቅርታ ማን ነበረ የሚባለው? ሰለሞን። ስለ ሰለሞን ነው ያው የሚናገረው። መንግስቱ ለዘላለም ጸንቷል? አልጸናም። ዘላለም የሚለው ቃል ኦሆላም የሚለው የዕብራይስጥ ወርድ እሱ ብቻ አይደለም፣ በሱ ዘር ስር ነው ኢየሱስ የመጣው። ባይዘው ሁሉም ገብቶኛል። ስለ ኢየሱስ ገብቶኛል። አሁን ለምሳሌ እንትን አንድ ጥቅስ ላይ ደግሞ ምን ይላል መሰለ? በቃ ወደዚህ ላድርገውና አንድ ጥቅስ ላይ ደግሞ ምን ይላል? ባሪያው ጆሮም በወስፌ ብሰው አለ። ከዛ በኋላ ለዘላለምም ባሪያ ይሁን አለው። ባሪያ የሚሆነው ለዘላለም ነው እንዴ? ለዘላለም ማለት ባሪያ የሚሆነው ለዘላለም ነው? አዎ። ወይ አባትየው ማን ነው? ይቅርታ አስተዳዳሪው ከሞተ ነፃ ይወጣል ሰውየው። አለዛ ደግሞ ሰውየው ከሞተ ራሱ ነፃ ይወጣል፣ ባሪያ አይደለም። ከዛ በኋላ ወይ ደግሞ ራሱ ሰውየው ነፃ ወጣ ካለው ነፃ ያወጣዋል። ስለዚህ ባርነቱ ለዘላለም ነው ግን ተብሎ ተቀምጧል። ያ ማለት ባርነቱ ዘላለማዊ ነው ሲባል ምንድነው? አላፊ ጊዜንም ይወክላል ነው ማለት ተግባባ። ስለዚህ ያን ነው ትንቢተ ዳንኤል ላይ የተቀመጠው ያ ነው። በነገር ላይ በጣም እሺ፣ እንዲናርክ ቀጠሮ ሊያዝላችሁና ዛሬ በቃ እኔም ደክሞኛል፣ እናንተም አይ ቲንክ መብራትም የለም 35% ነው ያለኝ። ከቻልክ ኢምራን ቤት ይከፍታል። አሁን እሱ ጋር እመጣለሁ ከቻልክ ማለት ነው። ከዛ እዛ መታችሁ እስቲ ጥያቄም ጠይቁ፣ ተጠያይቁ። እስቲ ምን ትላለህ? እና ፕሮግራም እንያዝ ለሌላ ጊዜ። አንተ ግን ቅድም ባነሳው ቃል አላመንክበትም ነበር እንዴ? እስኪ እናቴ ደስ ይበላት። ኧረ ያው ኧረ አውሩ ማዘር ቅድም ያነሳው አለ አንድ ሲጀምር አምላክ ብቻ ዘላለም ሊኖር የሚችለው ማለት ነው አይደለ? ቅድም አሁን ከአብርሃም ሳይፈጠር በፊት እኔ ነበርኩ ካለ እሱ አምላክ ነው ማለት ነው። አምላክ ብቻ ነው ዘላለም የሚኖረው እንጂ ነብዮች አይደሉም። እነ አብርሃም እነ ሙሴ ሁሉ ሞተዋል፣ አፈር ተቀብረዋል አይደል? እሱ ግን አምላክ ስለሆነ ነው ሞትን ድል አድርጎ ተነስቶ ያረገው። ከሱ በቀር ከሰማይ የመጣ ደግሞም ወደ ሰማይ የሄደ የለም ይላል መጽሐፍ ቅዱስ። ስለዚህ እሱ አምላክ ነው፣ ዘላለማዊ ነው ማለት ነው። አንተ ቅድም አንስተኸው ነበረ ማለት አንዱን አንስታችሁ ወደ አንዱ ሳትግባቡ ለምንድን ነው በሚለው ነው። እኔ አሁን ቅድም ስለው የነበረ እሱ አምኖልሃል የሚለው አምላክ የሚባል ኢየሱስ ክርስቶስ አምላክ አይደለም ነው ያንተ ጥያቄ ወይም የገባህበት። እኛ ደግሞ አምላካችን ነው፣ ጌታ ነው። ለምን እኔ ህይወት ነኝ መንገድ ነኝ ካለ ከሱ በቀር ወደ አብ የሚገባ አብና እኔ አንድ ነን ካለ ደግሞ ሌላ ምንም ማስረጃ እኮ አያስፈልገውም። ይሄ ራሱ ትልቅ ነገር ነው። ከመጽሐፍ ቅዱስ ምሳሌ ነው ብለን ብቻ የምናልፈው አይደለም። ትክክል ናቸው። እስቲ ይቅርታ አንድ ጊዜ እስቲ አንዴ አንብብልኝ። ይሄን ምን ይላል? እስቲ አንብብልኝ አንተ ግድ የለም። እሺ እናነባዋለን። አውጣ እቺን አይ እቺ የምታያትን አንብባት እስቲ እቺን
መሐመድ ነው የሚለው ሙሐመድ ምን ላይ እንዳለ ታውቃለህ? መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 እናንተ ጋር እንትን ሲሏችሁ ያስቀምጡላችሁ ጣፋጭ ምናምን እያሉ ነው። ግን እዚህ ጋር ዕብራይስጡ የሚለውን አየው ሙሐመዲም ነው የሚለው ሙሐመዲም አየው። እሺ አንድ ጊዜ እንትን እንዳልላቸው እስቲ እኔ በጣም ደክሞኛል። እስቲ ከወንድሞቼ ጋር አውሩ አንድ ጊዜ። ወንድሞቼ ያሉ እዚህ ጋር እኔ በጣም ረጅም ሰዓት ነው ያወራሁት። ኢብሮ ወይ ማዘር የተናገሩት ላይ እስቲ አንዴ ማዘር ይሰማዎታል አይደለም? አሁን የጠየቀን ጥያቄ ነበር አልኳሽ። የእናንተ የሚለው ላይ መኃልየ ሰሎሞን ላይ ብለው አንድ ያነሱ አሁን ነበረ ማለት ነው። ከመጽሐፍ ቅዱስ ውጪ እኛ ምንም አንቀበልም፣ ከቃሉ ውጪ ማለት ነው። አንተ ቅድም በብዙዎች ቦታ የተነገረውን ተቀዶ ወጥቷል ብለህ ነበረ መጀመሪያ ስትጀምር፣ ትዝ አይልህም? በአማርኛ የተጻፈው ስለ ኢየሱስ ክርስቶስ አምላክነትም ሆነ ምን በግዕዝነት እንጂ የለም ወጥቶ ነበር ብለሃል። ከቃሉ ውጪ እኛ ምንም የምንቀበለው ነገር የለም። አንተ ከቁርአን ውጪ እንደማታመልከው ሁሉ እኛም ከእግዚአብሔር ቃል ውጪ አንቀበልም። ማዘርዬ እስቲ አንድ ጊዜ እኔ እዚች ጋር ትንሽ እንትን እያለኝ ነውና እስቲ ከወንድሞቼ ጋር አውሩ። አንድ ኢምራን የሚባለው እዚህ ጋር የሚታየው እስቲ እሱም ማውራት ፈልጓልና እስቲ አንዴ በጥሞና አውሩ። እንደው ጥሩ ልጅ ነው እሱም። አንድ ውሃ እንኳን ለጠጣ እንዴ። እሺ ቀጥሉ። 3 ደቂቃ ኢምራን፣ እኔ ነገ ተማሪ ነኝ። 3 ደቂቃ ኢምራን፣ 3 ደቂቃ። ኦኬ 3 ደቂቃ ብቻ። ማዘር የተናገሩት ላይ አንድ ሐሳብ ልናገርና አንድ ጥያቄ ብቻ ነው ያለኝ እኔ። አንድ ጥያቄ ብቻ ለሁለታችሁም ማለት ነው። በጣም ቀላል ጥያቄ ነው፣ ትመልሱልኛላችሁ። መጀመሪያ ማዘር ምን አሉ? ኢየሱስ አምላክ ነው ከአብርሃም በፊት ነበረ አሉ። አንደኛ ኢየሱስ ከአብርሃም በፊት አልነበረም። ኢየሱስ የነበረ ከ2000 ዓመት በፊት ነው። ከዛ በኋላም አድርጓ ወደ ሰማይ። እንደዛ ነው መጽሐፉ የሚያስተምረው። ከአብርሃም በፊት መኖሩ አምላክ እንደው ነበር እንኳን ቢባል አምላክ አያደርገውም። አንደኛ ማለት ነው። ሁለተኛ ደግሞ ኢብራሂም አሁን ያወጣሉት ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የዕብራይስጡን ከፍቶ ነው ያሳየው። አሁን አንድ ጥያቄ ጠይቆትና ማዘር፣ ከዛ ይበቃናል፣ ሰዓትም እየሄደ ስለሆነ። ማዘር እኔ ግን አንድ ጥያቄ ልጠይቅ፣ ይቅርታ አይደለም። እሱ ቅድም ያነበበው አለ ዮሐንስ ወንጌል ምዕራፍ 8:58 ላይ አብርሃም ቅድም ሲነግራቸው ማለት ነው 50 ዓመት ሆኖ ማለት ገና እናንተ አብርሃም ሳይፈጠር በፊት ነበርኩኝ ብሏል እሱ። ስለዚህ ዋሸ ማለት ነው። እሱ አይደለም፣ እሱ አምላክ ነው ማለት ነው። አንድ እሱ አሳየችክ ከአብርሃም በፊት መኖሩን። ሌላ ዓለም ሳይፈጠር በፊት ከእግዚአብሔር ጋር ነበር ቃል ብሎ ሲናገር ቃል ኢየሱስ ነው። እኛ እንደዛ ብለን ነው የምናምነው። መጽሐፉ የሚናገረው እንደዛ ነው። ከሰማያት ከመፈጠሩ በፊት እንደገና በኩር ነበር። ከፍጥረት በፊት በኩር ነበር። ከኢብራሂም ጋር ስናነብ ነበር። ከፍጥረት በፊት በኩር ነበር ማለት ሰማይና ምድር ሳይፈጠር አብርሃም ሳይታሰብ ሳይፈጠር ማለት ነው። ኦልሬዲ እግዚአብሔር ሁሉን ነገር ያውቃል። ግን ሳይፈጠር እሱ ኢየሱስ ነበረ። እንደውም ኢየሱስ ፍጥረታት ሁሉ ሲፈጠሩ ኢየሱስ እዛው ነበረ፣ እሱም ነበረ። ሲፈጠር ሁሉም ሲፈጠር ኢየሱስ እዛው ነበረ። ሁላችንም ከመፈጠራችን ፊት። እሺ እንደዛ ሐሳቡ በጣም ደስ ይላል። ግን ሶስቱም ያነሳቸው ሐሳቦች አያስኬዱም። ከአብርሃም በፊት መኖሩ አምላክ ያደረገው መልከጼዴቅ ጥንት ጀምሮ ነበረ፣ መላእክቶቹ ነበሩ። አንደኛ። ሁለተኛ ደግሞ የፍጥረት በኩር ነው ብለኸኛል። ተባረክ። ኢየሱስ ፍጡር ነው ማለት ከሆነ ባንተ ሐሳብ የፍጥረት በኩር ከሆነ ኢየሱስ የፍጥረት መጀመሪያ ከሆነ ኢየሱስ ፍጡር ነው ማለት ነው ባንተ ሐሳብ። ግን አሁን ይሄንን ተሆነ ከመጀመሪያው እንጀምር። ከአብርሃም በፊት ነበር አለው የሚለው እንጀምር። የዮሐንስ ወንጌል ክፈቱም አንዴ። የዮሐንስ ወንጌል ምዕራፍ 8 ክፈቱ። የዮሐንስ ወንጌል ምዕራፍ 8 ላይ እንደዚህ ይላል፣ አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩኝ፣ ዳሩ ግን አውቀዋለሁ። እሺ ከአብርሃም በፊት አለው የሚለው ጥቅስ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 56። ኦኬ እስኪ ማዘር አንብቡልኝ እርሱ። እሺ 56 ላይ አባታችሁ አብርሃምም ቅኔን ያይ ዘንድ ሐሴትን አደረገ፣ አይም አየም፣ ደስም አለው።
አይሁድም ገና 50 ዓመት ያልሞላ አብርሃምን አይተናል አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ ይላል። አብርሃም ሳይወለድ በፊት እኔ ነበርኩኝ አለ። ካለ ደግሞ አምላክ ነው ማለት ነው። እሱ ብቻ ሳይሆን እና ሁለተኛ ነግሬ ከእሱ ጋር የምታወሩትን ታወራላችሁ ማለት ነው። አሁን እመቤታችን ማርያም ቅድስት ድንግል ማርያም በመንፈስ እንደወለደች እናንተም ታምናላችሁ አይደለም? ግን ቆይ እየፈታ ነው እንምጣ። እንዴ ቆይ እየተጋባ እንዲሆን ማለት ነው። እየፈታ ነው ጥቅሱ እንምጣ። በጣም ገራሚ ሀሳብ ነው፣ ግን ደግሞ ዝም ብሎ ወሬ ከሚሆን እየፈታ ነው እንምጣ። እንደዚህ ይላል ቁጥር 56 ላይ እዩትማ። ቁጥር 56 ላይ አባታችሁ አብርሃም ቀኔን ነው የሚለው። ቀኔን አይደለም፣ ቀኔን ያለው ምንድን ነው? ማዘር ገብቶታል? ቀኔ ማለት ምን እንደሆነ ቅኔ ሳይሆን ቀኔ ማለት ምንድን ነው? ኢየሱስ የተወለደበትን ቀን አይደለ? ኢየሱስ ምድር ላይ የነበረበትን ቀን አይደለ? ከዛ ያይ ዘንድ ሐሴት አደረገ አየም አለ። አብርሃም ኢየሱስን አይቶታል እንዴ? አላየውም። አብርሃም ቅድም ከኢብራሂም ጋር እሱ ሀሳብ ባይዘው ስናወራ ነበር። ተስፋ ነው። አሁን አንተ ተስፋ ነው። ተስፋ ነው። ስለዚህ ምሳሌ ነው ማለት ነው። አይ በእናንተ ሀሳብ ከሄድን ግን አሁን እያሱዬ፣ ስለዚህ አብርሃም ራሱ አምላክ ነው ማለት ነው። ለምን አብርሃም የተወለደው ከኢየሱስ ከብዙ ሺህ ዓመት በፊት ነው። አብርሃም የተወለደው ከብዙ ሺህ ዓመት በፊት ግን በኢየሱስ ጊዜም ከነበረ አብርሃም ኦልሞስት በጣም ብዙ ዓመት ቆይቷል። አምላክ ሊሆን ነው ማለት ነው። አያስኬድም፣ ችግር የለው። ይሄን ያዘውና ግን መጀመሪያ አብርሃም አየ ሲል ማለት ነው እያሱ በትክክለኛ ትርጓሜ አብርሃም አየ ሲባል አየ ያለው ያ በእምነት ነው። በእምነት ነው የተመለከተው። በእምነት ነው ያየው። ያው ምሳሌ የመጽሐፍ ቅዱስ መዘገባቃት ባይታይህም አይ ቲንክ አይታይም አይደለ? ግን እዚህ ጋር ያው በእምነት አይን ይላል። በእምነት አይን አያት። እዚህ ጋር በእምነት አይን አያት። ስለዚህ አሁን አብርሃም ኢየሱስን ያየው በእምነት አይን ከሆነ ምሳሌያዊ አነጋገር እንደሆነ አየም ማለት ነው። ለምን አብርሃም ያንን ሁሉ ዓመት ሊቆይ አይችልም። ስለዚህ ምሳሌያዊ ነው። እንቀጥል። አይሁድም አሉ። አይሁዶች አልገባቸውም። ኢየሱስ ስለምን እያወራ እንደሆነ አልገባቸውም። ገና 50 ዓመት ያልሆነህ አብርሃምን አይተሃልን አሉት። ከዛ ኢየሱስ ምን አለ? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አሁን እዚህ ጋር ናለኝና አብርሃም ሳይወለድ ምን ማለት ፈልጎ ነው? ኢየሱስ ባንታ ተረጋጋ። አብርሃም ሳይወለድ እኔ አለሁ ማለት ኢየሱስ ነበር ማለት ተወልዶ ነበር ማለት ነው። ኢየሱስ በሷን ወልድ መንፈስ ቅዱስ እናቴ ታስረዳ በመንፈሳዊ ተወለደ አይደለም። ኢየሱስ ክርስቶስ በመጀመሪያ ሲወለድ በመንፈስ አይደለም ወይ? በስጋና በደም አይደለም የተወለደው። በክርስትና አስተምሮ ከሆነ ቅድመ ዓለም ከአብ ተወልዷል እናውቃለን። በእናንተ አስተምሮ መጽሐፍ ቅዱስ ላይ ግን የለም። ግን እናንተ ታምናላችሁ ቅድመ ዓለም ከአብ ተወልዷል ብላችሁ አይደለ? በቁርአን ወይም ደግሞ በምስልምናም እኮ ያውቃሉ። በቅድስት ድንግል ማርያም በድንግልናዋ እንደወለደች እንደጸነሰች ያውቃሉ። በመንፈስ ሳይሆን ኢየሱስ አባት የለውም። ኢየሱስ አባት የለውም። ትክክል ነው። እናት ብቻ ነው ያለው። ኢየሱስ የተገኘው ካለ ስፐርም ሴል ከእንቁላል ብቻ ነው የተገኘው ኢየሱስ። ምሳሌ የሉቃስ ወንጌል ምዕራፍ 1 ይላል፣ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ሁሉም ኢየሱስ ትያለሽ አለ። ማርያም ኢየሱስን ወልደዋለች አይደለ? ኢያሱ ወይ ምን አልክ? አይ ኔትወርክ መሰለኝ፣ ግን ይሰማል አሁን። ሉቃስ ወንጌል ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። ኢየሱስ የተወለደው ከ2000 ዓመት በፊት ነው አይደለ? ኢያሱ ከዛ በፊት ግን አንተ እንደው ሐሳብህን ወደዚህ ከመምጣት እያወራኸኝ ነበር። ተስፋ ስለእምነት ተስፋ የሆነ ሐሳብ ጠይቀህ ወደዚህ ከመግባታችን በፊት ጠይቀህ ነበር። የሆነች ጥያቄ ጠፋብህ። በቃ እንትን እናድርግ እያሱዬ፣ ሰዓት እንዳይረዝምብን ማለት ነው። እኔ አንድ ጥያቄ ስላለኝ እኔም ሐሳቡ በእኔ በኩል ያለው እኔ የምረዳው ላስረዳን፣ አንተም ታስረዳኝና ማዘር የሚያስረዱኝና ከዛ ወደ ቀጣይ እንለፍ። እንደዛ ይሻላል? ከዛ ማዘርም አንተም ተዘጋጁና ከአብርሃም በፊት አለ ይሆን ታስረዱኛላችሁ። እሺ የኔ ሐሳብ ምን መሰለህ? አሁን አንተ ባመጣኸው ጥቅስ ራሱ እያሱዬ ይሄን ጥቅስ አሁን ኢየሱስ ከአብርሃም በፊት ነበር አለ የምትል ከሆነ አብርሃም አምላክ ሊሆን ነው። ለምን አባታችሁ አብርሃም ቀን ያዘን ሐሴት አደረገ አየም አለ። እንግዲህ አብርሃም ከብዙ ሺህ ዓመት በፊት የነበረ ሰው ነው፣ ግን ኢየሱስን አየው ተባለ። ስለዚህ አብርሃም ኢየሱስን ካየው በጣም ብዙ ዓመት ቆይቶ አምላክ ሊሆን ነው። አያስኬዳችሁም። ሲቀጥል አንድ አካል ከአብርሃም በፊት ራሱ መኖሩ አምላክ ሊያስብለው አይችልም። ለምን መላእክቶችም ነበሩ፣ መልከጼዴቅም ነበረ። ይህን ካየን ታዲያ ጥቅሱ ስለምንድን ነው የሚያወራው ካልን ስለ ተስፋ ቃል ነው።
ማለትም እግዚአብሔር አስቀድሞ ቃል ገብቶ ነበር። ማስረጃ ዕብራውያን ያዙት። ዕብራውያን ምዕራፍ 11 በማያሻማ ቃል ዕብራውያን ምዕራፍ 11 ላይ እንደዚህ ይላል። ቁጥር 4 ላይ አቤል አለ፣ ቁጥር 5 ላይ ሄኖክ አለ፣ ቁጥር 7 ላይ ኖህ አለ፣ ቁጥር 8 ላይ አብርሃም አለ። ከዛ እነዚህ ሁሉ ከጠቀሳቸው በኋላ ምን አለ? እነዚህ ሁሉ አምነው ሞቱ አለ። በደንብ አዳምጠኝ ያሱ ማዘርም አዳምጡኝ። እነዚህ ሁሉ አምነው ሞቱ አለ። እነማን? እነዚህ ሁላ እና አብርሃም ሙሉ የተሰጣቸውን የተስፋ ቃል አላገኙም አለ። ስለዚህ እግዚአብሔር አስቀድሞ ለነቢያቶቹ ቃል ገብቶላቸው ነበረ። አብርሃም ለዛ ነው አብርሃም አየ የተባለው። ቃሉ ሰምቷል። አብርሃም ምንድነው የሰማው? ከሱ ዘር እግዚአብሔር መሲሁን እንደሚያስነሳ ክርስቶስ ከሱ እንደሚያስነሳ ሰምቷል። ዳሩ ግን ከሩቅ ሆኖ አዩት አለ። አዩት። እነ ኖህ እነ አቤል አዩት። እነ አቤል ድሮ ጀምሮ ጥንት የነበሩ ሰዎች ናቸው አይደለ? ግን አዩት አለ። ታዲያ ምንድን ነው? የእምነት አይን ነው። ኢየሱስ እንደሚመጣ አመኑ ማለት ነው። ስለዚህ ከአብርሃም በፊት እኔ ያለው ሲል ኢየሱስ በትንቢት ደረጃ እና አብርሃም ሰምተዋል። ከአብርሃም በፊት ራሱ ተነግሯል ነው። ለምን? ከአብርሃም በፊት ማን አለ? ቁጥር 4 ላይ አቤል አለ። አቤል ጥንታዊ ሰው ነው አይደለ? ሄኖክ አለ። ጥንታዊ ሰዎች እነዚህ ሁላ ስለ ኢየሱስ ሰምተዋል ነው። ልክ ነህ። እንደውም ልክ ነህ። በጣም አሪፍ። አዎ እንትን ከበሉ በኋላ ከኤደን ገነት ከወጡ በኋላ እግዚአብሔር የቆዳ ልብስ አለበሳቸው እነሱ ሲያስወጣቸው አይደለ? ያ ምልክቱ ምን ነበረ? እንደው ምንም የታረደ ነገር የለም። ምንም የታየ ነገር አልነበረም በሰዓቱ። በግ ይታረድ ምን ይታረድ ያ እንደውም ምሳሌ ነው። በቃ ምሳሌ ነው። ያ እንደውም እንዲሆን ወደዚህ ወደ ኢየሱስ ምሳሌ ነው ለአዲሱ። እንደውም ጥላ ነው ራሱ ጥላ ነው። እና ልክ ነህ ለማለት ፈልጌ እሺ በቃ እንደውም ኢብራሂም ብቻ ሰጥቼ ነው ከ3 ደቂቃ በላይ ያወራኸው። ይሄ 1 ደቂቃ የመጨረሻክ ነው። ጨርስ። እሺ በቃ ጥያቄ ልጠይቅህና ከዛ በኋላ እኔ ጨርሳለሁ። ኢያሱና ማዘር አንዴ ጥያቄን ብቻ አዳምጡኝ። ጥያቄ አጭር ናት። እሷ ምንድነው? ክርስትና ላይ ምን ብታገኘው ክርስትና ትክክል አይደለም የምትሉት? ምን ቢገኘው ክርስትና ላይ? አሁን ኢያሱ ክርስትና ላይ ምን ብታገኘው ክርስትና ትክክል አይደለም የምትለው? እቺን ብቻ ነገር ክርስትና ላይ ምን ብታገኝ ነው? ክርስትና መሰረቱም ክርስቶስ ነው። ክርስቶስ ላይ ከተገኘ ነው። ግን ክርስቶስ ላይ ምንም አይነት ስህተት የለም። ኦኬ እና መዳን አግኝተናል፣ ህይወት አግኝተናል። መሰረቱ ክርስቶስ ነው። ልክ ነው። በቃ አሁን ልመዝግብ ኢያሱዬ። ስለዚህ ክርስቶስ ላይ ስህተት ካገኘ ክርስትና ትክክል አይደለም። ኢዛት ራይት? ልክ ነው። እሺ ምክንያቱም ልክ ነው። ምክንያቱም ስህተት እንደሌለው እኔም ስለማቅ ግንባሬ ሰጥቼ ነው። ልክ ነው። ስህተት የለው። እሺ ተቀብያለሁ። አሁን እኔ ደግሞ መጽሐፍ ቅዱስ ላይ ስህተት እንዳለ አሳይሃለሁ። ስህተት እንዳለበት ኢየሱስ አሳይሃለሁ። ግን አንተ ምን አይነት ስህተት ላሳየህ? ስህተት የምትለው ምንድን ነው? አንተ ማስረጃ አቀርባለሁ። ለቃሉ ይቅርታ። እሺ ምን አይነት ስህተት ላሳያችሁ? የፈለግከውን ተናገር፣ እኔ እሰማሃለሁ። ግን ይሄ አንተ የመጨረሻ እንደደቂቃህ ነው። የመጨረሻ ስህተት ላሳይህ። መጽሐፍ ቅዱስ ላይ ኢየሱስ ላይ የተዋሸ ስህተት ላሳይህ። 3 ስህተት ላሳይህ። አንደኛ ሐዋርያት ላይ ያደረገው ስህተት፣ ሁለተኛ የእግዚአብሔር ቃል ላይ ያደረገው ስህተት፣ ሶስተኛ ሰዎች ላይ ያደረገውን ስህተት። ከእግዚአብሔር ቃል ላይ ልጀምርልህ። ከእግዚአብሔር ቃል ላይ ክፈትልኝም አንዴ ኢያሱ። መጽሐፍ ቅዱስ ይዛችሁ አይደለ? ክፈቱና ላሳያችሁ በማስረጃ። በጣም ይገርማችኋል ይሄ ጥቅስ። ግን እባካችሁ እዚህ ጋር ያላችሁ ሰዎች እንዳትረሱ። ምንድነው እሱም? እኔ ክርስትና ትክክል አይደለም የሚለው ኢየሱስ ላይ ስህተት ካገኘሁ ነው ብሏል። ኦኬ ከዛ አሁን የምከፍቱልኝ የማቴዎስ ወንጌል ምዕራፍ 23 የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ኢብሮም አውጣው። እኛ ስክሪን ትልቅ መሆን ስለማንችል አንተም ከፈተው ይዩት። በጣም አወዛጋቢ ስህተት ነው። እስኮላሮችን ያወዛገባቸው ጥንት ጀምሮ እነ ጄሮምን ሲያጨቃጭቅ የነበረ ስህተት ነው። እስቲ አንብብልኝ። አነቦል 23 ስንት ቁጥር 35 ፒተር ይጨርስና ይምራል። ቁጥር 23 ቁጥር ስንት? ምዕራፍ 23 ቁጥር ስንት? 35 እሺ ቁጥር 35 ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ ይላል። ኦኬ ተባረክ። ከጻድቁ ከማን ደም ጀምሮ? ከአቤል ደም ጀምሮ። ከአቤል ከዛ እስከ ማን ድረስ? በቤተ መቅደስና በመሰዊያው እስከ ገደላችሁ እስከ ማን? እስከ በራኪዩ ልጅ
እስከ ዘካርያስ ተባረክ። ስለዚህ እዚህ ጋር ስንት ሰዎች አሉ የተገደሉ? ብዙ ጻድቃን አሉ። አይ ስማቸው የተጠቀሰው ማን ናቸው? አቤል። እሺ ዘካርያስ የማን ልጅ? የበራኪው ልጅ ዘካርያስ አይደለ? ሁለት ሰዎች አሉ፣ አቤልና ዘካርያስ። እሺ አቤልን የገደለው ማን ነው? ወንድሙ አይደለ? ቃቤል አይደለ? አዎ ቃየል። ኦኬ እሺ። አሁን ደግሞ ዘካርያስን ደግሞ የገደሉት እነማን ናቸው? አይሁዳውያን። ኦኬ ተስማማን። አሁን በጣም 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 ከልቤ እያዘንኩ ቢሆንም ኢየሱስ እዚህ ጋር የእግዚአብሔር ቃል ላይ ጨምሯል፣ ተሳስቷልም። የበራኪው ዘካርያስ አልተገደለም፣ ነብይ ነው። አልተገደለም፣ ነብይ ነው። ጭራሽ ነው አልተገደለም። የተገደለው ሌላ ሰው ነው። የተገደለው ማን እንደሆነ ላሳይህ። ላሳያቸዋ። በቃ አሁን እናንተ የበራኪው ዘካርያስ ተገድሏል የምትሉ ከሆነ ማስረጃ አምጡ። አቤል እንደተገደለ ዘፍጥረት ላይ አለ፣ ችግር የለውም። ግን የበራኪው ዘካርያስ በታሪክ በመጽሐፍ ቅዱስ እንደተገደለ ማስረጃ አምጡ። እኛ ግን የተገደለው የዮዳሄ ዘካርያስ እንደሆነ እናሳያቸው። መጀመሪያ እኔ ላሳየው፣ እኔ ማስረጃ ላቀርብ፣ ከዛ እናንተ ታቀርባላችሁ። እያሱ አሁን ማስረጃ ኢየሱስ አምላክ ካለመሆኑ ጋር ያገናኘው ይችላል። እሱን እኔ አሳይካለሁ፣ ለምን እንዳመጣሁት አሳይካለሁ። ቅድም አንተ ምን አልከኝ? ኢየሱስ የሚሳሳት ከሆነ ክርስትና ትክክል አይደለም፣ ኢየሱስ አይስተት ካለ አልከኝ። እዚህ ጋር ደግሞ ኢየሱስ የእግዚአብሔር ቃል ላይ እየጨመረ ነው ያለው። ምን አልከኝ? ሁሉ ውሸተኛ ቢሆን እግዚአብሔር ቃል እውነት ነው። እሺ እንመልከተው፣ እንመልከተው በቃ ኢያሱዬ። እሺ ስለዚህ ምን ታደርግ ላይ መጽሐፈ ዜና መዋዕል ክፈት። መጽሐፈ ዜና መዋዕል ምዕራፍ 24 ክፈት። ሁለተኛ ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 24 ከዛ ባጭሩ እንዝጋውና እናጠቃለሁ። መጽሐፈ ዜና መዋዕል ካለ ምዕራፍ 24 ቁጥር 20። ይሄን ጥቅስ የሚፈታ ጀግና ክርስቲያን ካለ በጣም ደስ ይለኛል፣ ማወቅ እፈልጋለሁ። ለምን በጣም ጥንታዊ ጀምሮ እነ ጄሮማ ጥንት ጀምሮ የነበረ ከብዙ ሺህ በፊት የነበረ አባት ነው። እነሱን ጀምሮ ሲያከራክራቸው የነበረ ጥቅስ ነው። ለማንኛውም አንብብልኛ እንዴ እያሱ። ማዘርም በደንብ ያዳምጡ እሺ፣ ሐሳብ መለዋወጥ ስለሆነ። እሺ መጽሐፈ ዜና መዋዕል ሁለተኛ ዜና መዋዕል ማለት ነው ምዕራፍ 24 ቁጥር 20 24 ቁጥር 20 ኖ ምዕራፍ ቀዳማዊ ከሆነ ምዕራፍ እስከ ምዕራፍ ካለ ሁለተኛ ካሜራ ላይ ከፍቼ ላዝለው። እሺ በነገራችን ላይ እሺ ያው እኔ ገማለሁ 24 ስንት ቁጥር 20 እሺ እስኪ አንብቡት። ቁጥር 20 ከፊት አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቁጣ በኢየሩሳሌም በይሁዳ ላይ ሆኗል። ኢያሱ ትክክል አይደለም። ቁጥር 20 እኔ ላንብብላችሁ፣ ፊት ለፊት አለ። ይኸውልህ ላንብብላችሁ ይምራል ወይስ 24 20 ልክ ምዕራፍ 24 20 እንደዛ ነው የሚለው እኮ ነገስት ካይ ምዕራፍ 4 24 20 ዜና በቃ ኢብራሂም ያንብብልህና ከዛ በኋላ ቼክ ታደርገዋለህ። እሺ ተመልከት ምን እንደሚል። አይ ቆይ ኢብሩዬ የእግዚአብሔር መንፈስ እኛም እናጣያለን መሰለኝ። እሺ አንብብሽ። አይ እኛም እናጣያለን መሰለኝ። እሺ አይ ቲንክ ኢያሱ እንደዛ የሚል ሰማሁ መሰለኝ ማለት ነው። አይ ልድገሙለት፣ በደንብ አዳምጡኝ። ማዘር ልድገሙለት። መጽሐፈ ዜና መዋዕል እንዳይኳለ ለምን አዩ እስክሪን ላይ ኢብራሂም እያሳያችሁ ነው። ሁለተኛ ካለ ማለት ነው። እስኪ አንብቡት። እሺ ማዘር አንብቡልኝ። የእግዚአብሔር መንፈስ በካህኑ
አይደለ ከሚለው ነው። ትክክል ነው። ቀጥሉ። በካህኑ በይሁዳ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝን ለምን ትተላለፋላችሁ? መልካምንም አይሆንላችሁም። እግዚአብሔርንም ስለሰዋችሁት እርሱ ትቷችኋል አላቸው። ቀጥሉ። ነው ልክ ነኝ? እንደገና ላምለው ወይስ ልቀጥል? ተማማሉበትም በንጉሱም ትእዛዝ በእግዚአብሔርም ቤት አደባባይ ውስጥ በድንጋይ ወገሩት። እንዲህም ንጉሱ ኢዮሳፍጥ በቃ እዚህ ጋር ይበቃናል። ማለት ተባረኩ። በጣም አመሰግናለሁ። የተገደለው ማን ነው? እስቲ ከላዩትም አንዴ የተገደለው ማን ነው? በይሁዳ ማቴዎስ ላይ ደግሞ ማን ነው የሚለው? የበራኪው ልጅ ዘካርያስ ነው የሚለው። አየኸው ኢያሱ፣ አየኸው። አሁን ኢየሱስ ምን አደረገ? የተገደለው የበራኪው ልጅ ነበረ፣ የይሁዳ ልጅ ነበረ። እሱ ግን የበራኪው ልጅ አለ። የበራኪው ልጅ ዘካርያስ ነብይ ነው። ኢብራሂም አወጣላቸው ነብይ ነው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 1 እንደዚህ ይላል። አንብቦ ሰዓት ለመቆጠብ በዮርዳኖስ በሁለተኛው ዓመት በ8ኛው የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነብዩ ዘካርያስ አለ። ይሄ ነብይ ነው። ነብዩ ዘካርያስ አልተገደለም። የእግዚአብሔር ነብይ ነው። የመጽሐፍ ቅዱስ ጸሐፊ ነው። አልተገደለም። ግን ኢየሱስ ያልተገደለውን አካል ተገደለ አለ በመጽሐፉ መሰረት። እንዴት ይታያል ይሄ ነገር? ዘካርያስ ማለት ይኸውልህ መጽሐፍ ቅዱስ ላይ 2-3 አለ። የሐና ባል ዘካርያስ አለ። ዘካርያስ ሌላ አለ። እንዴት ነው እናንተ አሁን ያወጣችሁት? ማለት ዘካርያስ ስም አንድ ብቻ ብላ አትውሰድ። መጽሐፍ ቅዱሳችን ላይ ብዙ ዘር አላቸው ይታወቃሉ። የተገደሉት ማን ነው ይታወቃሉ። አሁን እዚህ ጋር የተጠቀሰው ማን ነው ከተባለ የአዶ ልጅ የበራኪው ልጅ ዘካርያስ ይሄ ነብይ ነው። አያችሁ፣ ይሄ ማን ነው? የአዶ ልጅ የበራኪው ልጅ ነው። እዛ ጋር ደግሞ የተገደለው ማን ነው? የዮዳሄ ልጅ ነው። ስለዚህ ብዙ ዘካርያስ ግኖች በአባታቸው ስም ይለያሉ። አሁን ኢያሱ አንድ ጥያቄ ልጠይቅ። ኢያሱ ማዘር ዘካርያስ እኔ አሁን ያልገባኝ ማለት ነው። ዘካርያስ አሁን ያነበብከው አንተ ዜና ላይ መጽሐፈ ዜና ላይ ያለውን አንብበሃል። አዲስ ኪዳን ላይ ደግሞ ዘካርያስ አለ። የእግዚአብሔር ቃል ብዙ 4 ቦታ ዘካርያስ አለ። አሁን አንተ ኢየሱስ ክርስቶስን ለመኮንን ያመጣኸው ጥቅስ ነው እንጂ በታሪክ እንደው እችን ቃል ብለህ ያወጣው ዘካርያስ ብለህ ያወጣው ነው እንጂ ዘካርያስ እንደ መጽሐፍ ቅዱስ ቃል አለ ብዙ ስፍራ ላይ ማለት ነው። ላስረዳውት ማዘር፣ እንዴት መሰሉት ማዘር? እዚህ ጋር ኢየሱስ አይሁዳውያንን እየወቀሳቸው ነው ያለው። እሺ ማዘር፣ እርሱ ምንድነው? እናንተ ሰዎችን ነቢያትን ገላችኋል። ከማን ደም ጀምሩ? ከአቤል አለ። በጣም ብዙ አቤሎች አሉ። ግን ለመጀመሪያ ጊዜ የተገደለው አቤል ማን ነው? የአዳም ልጅ አቤል ነው፣ ወንድሙ የገደለው ማለት ነው። ስለዚህ ከጸዱ ከአቤል ደም ጀምሩ አለ። ቀጥሎ ምን አለ? በቤተ መቅደስና በመሰዊያ መሃል አለ የተገደለ ዘካርያስ አለ። በቤተ መቅደስ በታሪክ በአይሁዳውያን ታሪክ አይሁዳውያን የእግዚአብሔርን ቃል ሲናገር ይዘው የገደሉት ዘካርያስ አለ። ኢየሱስ ስለዛ አካል ነው እያወራ ያለው። ለዛ ነው ምን አለ? በቤተ መቅደስና በመሰዊያው አለ። ታዲያ ይሄን ታሪክ የት ላይ የምናገኘው ስንል ደግሞ መጽሐፈ ዜና መዋዕል ላይ የምናገኘው። ቅድም አንብበውታል ማዘር። ምን አለ? በቤተ መቅደስ ላይ ያዙት፣ ከዛ ተማማሉበትም ገደሉት አለ። ስለዚህ ኢየሱስ እያወራ ያለው ስለዛ አካል የኢብራሂም ላምብላችሁ። ኢብራሂም የከፈተው ተመከቱ የመጽሐፍ ቅዱስ መዝገበ ቃላት አሳያቸው። መጽሐፉን አንዴ ከሊቃውንቶችም እናሳያችሁ ማዘር። ይሄ የመጽሐፍ ቅዱስ መዝገበ ቃላት ነው፣ ማብራሪያ ማለት ነው። እሺ ይሄ የሁሉም የኢትዮጵያ መጽሐፍ ቅዱስ ማህበርና መጽሐፍ ቅዱስ የሚያሳትሙ ሰዎች ማብራሪያ ብለው ያወጡት መጽሐፍ ቅዱስ ወደ አማርኛ ሲተረጉሙ ተጨማሪ ደግሞ ለማብራሪያ ያሳተሙት መጽሐፍ ነው። እንደዚህ ይላል። የካህኑ የዮዳሄ ልጅ በንጉሥ ኢዮአብ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ ተወገረ። ማስረጃ መጽሐፍ ቅዱስ አለ። ከዛ የበራኪው ልጅ አለ ከከበባው ከነብዩ ሐጌ ጋር ተነስቶ የቤተ መቅደሱ ስራ እንዲፈጸም አይሁድ አነሳሳቸው። ይሄ ደግሞ ማን ነው? ነብዩ ዘካርያስ ነው አለ። የተጠቀሰው የበራኪው ልጅ ቢሆንም ነገሩ ስለ ዮዳሄ ልጅ መወገር ያሳስባል አለ። የተጠቀሰው ማነው? የበራኪው ልጅ ቢጠቀስም ግን ስለ ዮዳሄ ነው የሚያወራው። ምናልባት አንድ የድሮ ዘመን ጸሐፊ የአባት ስም ለውጦ ይሆናል አለ። እንደው ሊሆን የሚችለው ምንድነው? ስም ተለውጦ ይሆናል አለ። ስም ተለውጦ ይሆናል አለ። ስለዚህ በምናረመው እዚህ ጋር ስህተት የገባው እኮ ስም ተለውጦ ነው አለ። ስለዚህ አሁን ጥያቄያችን መሰለህ ኢያሱዬ፣ የተገደለ አለ፣ ቤተ መቅደሱ የተገደለ አለ።
ጥያቄያችን ምንድነው? በኢየሱስ ንግግር ከሄድን የበራኪሩ ዘካርያስ ለመገደሉ ከመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ማስረጃ አቅርቡልን ነው። እኛ ግን ከመጽሐፍ ቅዱሳችሁ መጽሐፈ ዜና መዋዕል ላይ የዮዳሄ ልጅ እንደሆነ ነብዩ ዘካርያስ እንዳልተገደለ አቅርበንላችኋል። ስለዚህ አሁን በዚህ ጥቅስ ከሄድን ኢየሱስ የእግዚአብሔር ቃል ተሳስቷል ማለት ነው። ስለዚህ እባክህ መልስልን፣ እናሳጥረው። ኢምሩ አፎን ግን 26% ነው ያለው ስልኬና በኋላ ይሄ ሁሉ ሰው እንዳይዘረገፍ እሱንም እንደሌላ ጊዜ እንትን እንበለውና እቺኛዋን ያዝና ነው አይደለም። ያ ጀማ ይኸውላችሁ ኢብራሂም ማስረጃ ስለሚሸሽ ነው። አትሽሽ ኢብራሂም። ኦኬ ስለሚሸሽ ነው። አንተ አሁን ድጋማውና በድፍረት አሁን ማዘር እንዳሉት እናንተ የምታወሩት ዘካርያሶች የተለያዩ ናቸው። እንጥራውና አንተ ቤት ይመጣል። ቆይ ከኢምራን ጋር እንቀጥላለን። አንተ አታውራ። ሲጀምር አንተን አልፈልግህም። ሲቀባጥር የነበረው ያኛው ነው። ቆይ አንዴ የዘካሪዎቻችን ታሪክ እነግርሃለሁ። እቤት ትመጣለህ። ቆይ አንድ ጊዜ ተረጋጋሽ። እኔ በደንብ እቤት አልመጣም። ምክንያቱም እቤትማ ብሎ ካላችሁኛል እንተዋወቃለን። ሞዴሬተር ይሰጣል፣ ታወራለህ። ችግር የለው። አንተ ዝም በል። አንተ ዝም በል። እሺ ሚውት አድርጌዋለሁ። ይሰማል አይደለ እያሱ? እኔ ይሰማኝ። አንዴ ሚውት አድርግልኝ እሺ። አንዴ እንዳይረብሹኝ። እስካሁን በሰላም ነበር ስናወራ የነበረው። ኧረ ሚውት አድርግልኝ አንዴ እባክህ። ቆይ እስኪ ከ610 በፊት ወዲህ የተፈጠረውን አላህንና መሐመድን አሁን እናወራለን። እሺ ኢየሱስን መሳደብ ያወራችሁን አንድ ባንድ እናወራችኋለን። ኢየሱስን ሊያሳድበን ነው የሰውዬ። ሚውት አድርግ በለው አንዴ። ለምን ትጮኻለህ? አንድ ጊዜ ይኸውልህ እኔ ልናገርና ሐሳቤን ከቀደም ጀምሮ ስናገር ነበር። አይተሃል። ባትሪ እያለቀብኝ ነው፣ መብራት የለም። እንደምታየው በስልክ ነው። አየው፣ ይታያል። ስልክ ነው ይዤ ቁጭ ያልኩት። ሁለቱም ባትሪ ዘግቶ ጥቅም አልባ ከምንሆን ሁለታችንም ምን እናደርጋለን? ኢምራን እዚሁ ጋር ላይቭ ይከፍታል። እዚሁ ጋር ከዛ እዚሁ ጋር እንገባለን ሁላችንም ማለት ነው። ተግባባን? ሁሉ ሰው አይዘረገፍም። እዚሁ ኢምራን ይከፍታል። እዚሁ ከውስጥ አንተ ጋር ፎሎ አድርገው አንድ ጊዜ ኢምራንን ፎሎ አድርገው። ከዛ እዚሁ ጋር ኢምራን ቤት ይከፍታል። እዚሁ ጋር ሁለታችንም እንገባለን። ይሄ ሁሉ ሰው መዘርገፍ የለበትም። ገብቷል? አሁን ሊዘረግፈን ነው። ከታብሌቴ ነው ቻርጅ እያደረኩ ያለሁት። ይኸው ተመልከት። ከታብሌቴ ወደ ስልኬ ነው ቻርጅ እያደረኩ። ይሄ ደግሞ ስልኬን ይጎዳብኛል። ስለዚህ አሁን ምን እናደርጋለን? ኢምራን አሁኑኑ ቤት ትከፍታለህ፣ ወጥተህ አሁኑኑ እናወራለን። ችግር የለውም፣ አታስብ። ይሄ የማውራት ችግር የለብንም እኛ ሙስሊሞች። ኢምራን ቤት ክፈት። መጀመሪያ ኢምራን ከመክፈቱ በፊት ኢምራንን እዚህ ጋር ያላችሁ 1200 ሰዎች ፎሎ አድርጉት፣ ሁላችሁም እንዳታጡት። በኋላ በትልቁ አካውንት ቢከፍት ይሻላል። ኢብሮ ትልቁ አካውንት እኮ ነው ተዘግቷል። ሀቢቢ ፕሮፋይሉን ቀይረው። እንደዛ ከሆነ ይሄ እኮ ትልቁ አካውንት ነው። ሳላ 500 ሺህ አይደል? አንድ ጊዜ ይኸውልህ፣ ሁላችሁም አንድ ጊዜ ኢምራንን ፎሎ አድርጉት። ሁላችሁም አንድ ጊዜ ኢምራን ቤት ይከፍታል። ይሄን እንዳይመስል እንመጣላለን። እንኳን አንዴ ኢምራን መጀመሪያ ላይ ባለፈውም ልክ እንዲሁ ስለ ኢየሱስ ፈጣሪ ስለመሆኑ ማስረጃ ሲሰጠው ዘርግፈው ነው የወጣው። ይሄ የነሱ ሲስተማቸው ነው፣ ሙዳቸው ነው። ኢየሱስ ፍጡር ሳይሆን ጭንቅላትህ ውስጥ አድርገው ኢብራሂም ፈጣሪ ነው። እሺ እናውራ። ማስረጃ እግዚአብሔር ተብሏል። አሁን እዚህ ቶፒክ ላይ እናውራ። ማስረጃ አስተኝሽ። በቃ እንደዚህ እንድናወራ ከሆነ የፈለግከው እንትና አንተ እንዲህ ከሆነ የምናወራው እንቀጥላለን። ኢየሱስ ፈጣሪ ነው፣ ፍጡር ነው። ማስረጃ አስተኝ። የሐሰት ማስረጃን ስለማፈርስብህ ማስረጃ ብሎክ ልታደርገኝ ማስረጃ ሰጣለሁ። እግዚአብሔር ስለመባሉ አሁን አንተ ኢብራሂም ከአብርሃም በፊት አንተ አትጩህ። ማስረጃ አስተኝ። አንተ አትጩህ። ማስረጃ የምሰጠው ነኝ አይደል? ማስረጃ እኮ አትለፍልፍ። አንተ አትጩህ ነው ማስረጃ እኮ አትለፍልፍ ነው ማስረጃ ልሰጥ ነው። አንተ አታውራ። ማስረጃ ልሰጥ ነው። ማስረጃ ኢያሱ ነው ማስረጃ። ጥቅስ ከዮሐንስ 1:3 ጀምረህ አንብብልኝ። ዮሐንስ 1:3 አውጣ። በቃ ዮሐንስ 1:3 እኔ እናንተ ነው የምናወራው። እነሱን ተዋቸው። እኔ እናንተ ነው የምናወራው። እንደዚህ እንድናወራ ከፈለክ አሳያለሁ እንዴት እንደማደርግ። ቀጥል። እሺ አንተ አትንጫጫ። በቃ ኢየሱስ እግዚአብሔር የተባለበትን እግዚአብሔር ስለመሆኑ እያንዳንዱ ማስረጃ ሰጣለሁ። አንተ ብቻ አትንጫጫ፣ አትንቦቅቦቅ። ኢምራን ቤት ክፈትና ና በዚህ አጀንዳህን ሁሉ ያፈርሰዋል። እመነኝ።
ፓክ የፈረስክ ነው። ወዴት ነው የምታፈርሰው? አሁን ወሬ አታብዛ። እንደዚህ ይላል። ቤት ክፈትና ና እኔ ላይቭ ክፈትና ኮስት ላክልኝ። እሺ ኢምራን፣ እሺ ቀጥል። አንብበው። በመጀመሪያ ሎጎስ ነበረ፣ ሎጎስን በእግዚአብሔር ዘንድ ነበር። እኔ አነበዋለሁ። ቆይ መጽሐፍ ቅዱስ እኔ አነበዋለሁ። ክርስቲያኖች ነን ዛሬ። ገባኝ። ክርስቲያን ስለሆንክ ያንተ ነው ማለት አይደለም። 10 ደቂቃ ነው የምንጠቀመው። ብዙ ኖ ገባኝ። እንደዚህ ይላል። ከቁጥር 3 ጀምሮ አንብበው። እሺ ኢምራን ላክልኝ። እሺ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራ ነበር፣ ጨለማም አላሸነፈው። በቃ ይበቃሃል። ሁሉም በእርሱ ሆነ፣ ከሆነውም አንዳች ከእርሱ ውጪ አልሆነም። የትኛው ወደ አንድ ስትመለስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እርሱ ራሱ እግዚአብሔር ነበረ ስለሚለው ነው ኮንቴክስቱ የሚያወራው። ዕብራውያን 1 ቁጥር 2 ላይ ሂድልኝ። ዕብራውያን 1 ቁጥር 2 ቆይ ስለመሆኑ እዚህ ጋር ቁም። የት ነው የምትሄደው? እዚህ ጋር ቁም። ዮሐንስ አንዳንድ ተክሳል፣ እሱ ላይ እናወራለን። እሺ የለም ዶሮ እሺ በል ሂድና። እሺ የሚባል ነገር የለም። ቀጥል። ዮሐንስ አንዳንድ ከዶሮ ራሱ የባስክ ስለሆነ እሺ በል ካልተባልክ አንተ ስለምትለፈልፍ ነው። ተሳደብ፣ ችግር የለውም። እኛ ሙስሊሞች አንሳደብም። ቀጥል፣ ሂድ። እውነት ነው። አሁን ቀጥል፣ ችግር የለውም። አሁን ቀጥል። አንተ ስለሚሳደብ ትቀጥላለህ። እንዴ አትሄዳትም የትም። ዮሐንስ አንዳንድ ቀጥል። አትሄድም፣ የትም አትሄድም፣ አትሄድም። ዮሐንስ አንዳንድ ላይ ታወራለህ። ቁመና አውራ። ዮሐንስ አንዳንድ ላይ ቆማ አውራ። አልሰማም። ዮሐንስ አንዳንድ ላይ ራሱ ባወራ ዮሐንስ አንዳንድ ላይ ራሱ ባወራ ኢየሱስ ክርስቶስ የአብ አንዴ ቆይ ኢያሱ እኔ ማለት በጣም በሰላም ነበር ስናወራ የነበረው። አድብ ብዬው ነበር ከቀደም ጀምሮ። በሰላም ማውራት የሚፈልግ ሰው ካለ በሰላም እናወራለን። እኔ ቤቴ ወላሂ አሁን 23% ነው። አንድ ጊዜ ልጁን አውርደውና ኢምራን ጋር እንገናኝና ተመልሰን ነው። አንዴ ላውራ አይደለም ይኸውልህ ኢምራን ኢብራሂም ለአንተ ሰው የጤነኛ አይደለም እንዴ? ኢብራሂም እኔ ለአንተ አይደለም የማወራው። እኔ እናንተ እንተዋወቃለን። ለአንተ አይደለም የማወራው፣ ለጀማው ነው። ጀማውን ጤነኛ አይደለም እንዴ? ቆይ ማንኛውም ሰፈር ውስጥ እንትን ና እስቲ ምን አይነቱ ነው ባላ? እሺ አሁን ስድብን ማንኛውም ምናምንን ምን አመጣው? እኔ እናንተ እንተዋወቃለን እኮ። ክርስቶስ ነው ኢየሱስ ፈጣሪ ነው እኮ። ማስረጃ እኮ ዮሐንስ 1 ላይ በመጀመሪያም ቃል ነበረ የሚለው ያ ቃል ኢየሱስ ነበር ይላል። አዎ ኢየሱስ ነበር ይላል። ማስረጃ አስተኝ ኢየሱስ የእግዚአብሔር ቃል ነው የሚል ማስረጃ ቁጥር 14 ላይ ማስረጃ ስጠኝ ነው። ማስረጃ ኢየሱስ የእግዚአብሔር ቃል ነው ያወራው ያለው በማስረጃ መሰለኝ። ማስረጃ ቁጥር በማስረጃ መሰለኝ። እሱም ሚውት ካላረከው ልንግባባ አንችልም። ሚውት አድርገው መጀመሪያ። ለምን ማስረጃ እየሰጠው ስለሆነ ኢየሱስ ፈጣሪ የሆነበትን ማስረጃ ሙሉ ድንገርህን እንደውም እናወራበት። ማስረጃ እየተብራራ እኔ ጋር እንደዚህ አይነት አካሄድ የለም። እኔ ጋር አትበል።